አለ ሳለው ደግሞ እናወራው ለሱ ደግሞ እድል እንስጠው እስቲ። እናመሰግናለን ዲጄ ዳንሻ አለውኝ ኡስታዝ መቀጠል ትችላለህ በኢሳይያስ 9:6 ላይ። እሺ አመሰግናለሁ ኡስታዝ። ያው መነታረክ ነው ኢሳይያስ 6 ላይ ያው እኛ ለክርስቶስ የምንቀበለው ምክንያቱም የኢሳይያስ አብዛኛውን እኛ የብሉይ ኪዳን መጻሕፍቶች ስለ ሶስት ነገር ያጠነጥናሉ ብለን ነው የምናስብና አንደኛ እዛ ጋር ስናየው የገብርኤልን ብስራት ሉቃስን እናያይዛለን። ነብዮቹም ደግሞ እባክህ ሰማይን ቀደህ ውረድ እያሉ የተናገሩበት ቀን አለ። ያው ፍጻሜው ደግሞ ለኢየሱስ ክርስቶስ ነው ብለን ነው የምናምን። አሁን አንተ ደግሞ በምትተነትነው እንግዲህ የግድ በሌላ በራስ መረዳት ነው ሄድክ ካገኛቸው መጽሐፎቹ። እኛ ግን በክርስቶስ ፍጻሜውን አገኘ ብለን ነው የምናምን። ምክንያቱም አሁን ያልከው ሰውዬ ሰላም አለቃም አልሆነም። ከዛ አንጻር ነው ኡስታዝዬ። ኦኬ ኢሳይያስ 9:6 ላይ ያለው ለኢየሱስ ለመሆኑ ምንድነው ማስረጃችን? አዲስ ኪዳን አዲስ ኪዳን ላይ የሉቃስ ወንጌል ምዕራፍ 1 ቁጥር ገብርኤል ሲያበስራት እነሆ ሕፃን ትወልጃለሽ የሚለው ያንን ነው የምንወስደው። ሕፃን የሆነ ሁሉ ኢየሱስ ነው ብሎ ድምዳሜ ላይ እንዴት መድረስ ይቻላል? ኢሳይያስ 9:6 ላይ ያለው ሕፃን ኢየሱስ ነው ለማለት የሚያስደፍረ ምንድነው? የትኛው ኃይለ ቃል ነው የመጽሐፍ ቅዱስ የአዲስ ኪዳን ላይ? ኢሳይያስ ትንቢቶቹን ሲናገር ስለ ክርስቶስ መሆኑን የኢሳይያስ ብቻ አይደለም። አንዳንድ ትንቢቶቹ እኮ ከመጽሐፍ ላይ ስናይ የሆነና ፍጻሜው ግን ለክርስቶስ የሆኑ ትንቢቶች አሉ አብዛኛውን። እና እዛ ጋር ደግሞ መጥቶ ወናው ትጸንስ ወትወልድ ወልደ ወትሰምይ ወስመ ኢየሱስ ዋቢ ወይ ስሙ ለእግዚአብሔር ልዑል ወይ እግዚአብሔር አምላክ የዳዊትንም ዙፋን ይሰጠዋል ይላል። ራእይ ላይ ደግሞ እኔ የዳዊት ስርና የዳዊትም ኮከብ ነኝ የዳዊት ዘርና ስር ነኝ ይላል ራእይ ላይ ስንመጣ። ከዛ አንፃር ያው ለኢየሱስ ክርስቶስ ፍጻሜውን እንዳገኘን እናገራለን። የዳዊትን ዙፋን ይሰጠዋል አለ። እሱ ደግሞ መጣና እኔ የዳዊት ዘርና የዳዊት ስር ነኝ የንጋት ኮከብም ነኝ ይላል። አዎ እናንተ እንግዲህ በምትመጡት ያው ውዳሴ ማርያም ላይም እኮ ቅዱስ ኤፍሬም እንደዛ ነው አይደለ? ውዳሴ ያለ እግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ ፈቀደ እግዚእ ያግዘው ለአዳም ህዙነ ወትኩዘ ልብ ወያግቦ በተዘጋት መንበሩ ሰአሊ ለነ ቅድስት ይላል አይደል? አዎ ልክ ትክክል ነው። አሁን የሰኞ ውዳሴ ማርያም እግዚእ የሚለውን እስቲ ውዳሴ ማርያም እስቲ ዘሰኞ ቀሽርልኛ እንዴ። ፈቀደ እግዚእ ያግዞ ለአዳም ህዙነ ወትኩዘ ልብ ወያግቦ አበዘት መንበሩ ሰአለነ ቅድስት። ያው ዛሬ ግን መስተጋብ ነው ያለ የሰኞ መስተጋብ። አዎ እናንተ እንትን ነው ወለቡ የሚለው አለ አይደል እኮ እንትን ነው አይደል? አብይ ጾም አይደል? አሁን አብይ ጾም ሲሆን አሁን ወለቡ የምትባላለች የመጀመሪያ ስንኝ ናት። ወለቡ ማለት ወለቡ ጽራህዬ እንትን ላይ የምትገኝ ናት። ከዳዊት የተውጣጣ ነው። ወለቡ ጽራህየ ወአጽማኒ ቃለ ስእለትየ። ያው ታውቀዋለህ ትርጉሙን ስማኝ የቃሌን ምኞት ማለት ነው። አዎ አሁን እንትን እኔ ማስታውሰው ፍልሰታ ላይ ውዳሴ ማርያም አንድምታ ሲነበብ ውዳሴ ማርያም እንትን ስንል ነው ራሱ የዜማ ማለት ነው። እስከ መስተጋብ ድረስ ሄጃለሁ እኮ እኔ ሄጄ ነበር እስከ መስተጋብ። ከዛ በላይ ዘለቀ ነገር የለኝም። አሁን እኔ ውዳሴ ማርያም ላይ ፍሬ ከርሳ አድሃነ ኩሎ ዓለመ ወሳረ ምኔነ መርገመ ወገብረ ሰላመ በማእከሌነ በመስቀሉ ወበትንሣኤው ቅዱስ። አሁን ይሄ ስለ ክርስቶስ ነው። ወሳረ ምኔነ መርገመ መርገምን ሻረ በመስቀሉ ቅዱስ በሆነ በመስቀሉ በማእከሌነ በመስቀሉ በእኛና በሱ መካከል ሰላምን ሰራ የሚል አለ። ያሙስ ውዳሴ ማርያም ደግሞ አንቲ አንቀጸ ብርሃን ላይ አንቲ ውእቱ ጽቡሩክ ህፀ ሕይወት ወፀ መድኃኒት እየንተ ሕይወት ዘውስተ ጎነ ዘኮንኪ ህፀ ሕይወት በዲበ ምድር ፍሬኪኒ ፍሬ ሕይወት ውእቱ ወዘበላ እምኔው ሕይወት ዘለም ያዩ ጽያ ሰራይ ምንይክዝ የማህፀንሽ ፍሬ። አሁን ይሄ ወልድ ነው የሚያመጣው እና እያንዳንዱ ወንጌል
ውዳሴ ማርያም ክስተት መስተጋቡም ስለ ማርያም ግን ለክርስቶስ ነው የሚናገር በማርያም በኩል። አንቀጸ ብርሃን ያልከው ውዳሴ ማርያም ዘሐሙስ ነው ያልከው። አንቀጸ ብርሃን ነው አንቲቱ ጽብሩክ ወፀ ሕይወት ወፀ መድኃኒት ህየ እንተ ጸውዘ ውስተ ገነት የሚል አንቀጸ ብርሃን ላይ ያለ አንቀጸ ብርሃን ላይ ያለ አንቲ ውእቱ ንጽሕት ውዳሴ ማርያም ደግሞ ድንግል ህሪ ዘነበርኪ ውስተ ቤተ መቅደስ ከመታወት ዘግቡር የሚለውን ነው የፈለከው። ዘነበርኪ ውስተ መቅደስ አረሳሁትም ማለት ነው። እኔ ማስታወሰው ይወድስዋ ነው። በጣም ይወድስዋ መልአክ ለማለት ለውስተ ውስጣቴ መንጦላት ወይ ብልዋ ባህኪ ማርያም ሀዳሱ ጣዋ ይቤላ መልአክ ለማርያም ተወከፊዮ ለቃለ ሀቤክ እያለ የሚለው ትዝ ይላል። እሱ ነው ትዝ የሚለው። ይህ አሁን ብስራትን ነው የወድስዋ መላእክት ለማርያም እንዲህ አመለክቷታል። ተወከፊዮ ለቃለ ሀቤክ ይህንን የቃልን ተቀበይ እያለ የሚናገር አብዛኛው ነው። ምስጋናው ሁሉ ለክርስቶስ ነው። በነገራችን ላይ ድጓውም ጸመድጓውም ዚቁም ቅዳሴውም ጉባኤ ቃና እንዴት ነው? ጉባኤ ቃና አለ። ጉባኤ ቃና አሃዌ ነረግዲ በሰረገላ ሚስጥር አኮኑ ታበጽ እስከ ሰማይት ሀገር ይላል አይደል? አሃዌ ነረግዲ በሰረገላ ሚስጥር አኮኑ ታበጽ እስከ ሰማይ ሀገር ታደርሳለች። ጥሩ ነው። ለዛ ነው ራሱ ጉባኤ ቃና ሀገር ታደርሳለች። አሃዌ ነረግዲ በሰረገላ ሚስጥር አኮኑ ታበጽ እስከ ሰማይት ሀገር ይላል። የሐምሌ ዚቅ ምን ይላል ራሱ? የሐምሌ ዚቅ ምን ይላል? የሐምሌ ዚቅ ታውቃለህ? የሥላሴ የሐምሌ 7 ዚቅ ዘሥላሴ የሚለው ምን የሚለው ምን ይላል? ምን ይላል? ስለ ሥላሴ ብዙ በቃል ላይ ያስኩት እሱን መጽሐፉ ይለኝ እንጂ እውነት ብታነብልኝ እፈተዋለሁ። ኦኬ እንትን ካለ እጅ ላይ ያለ ቆይ ላውጣልህ። እሺ እንደዛ ከሆነ የእንትን ማለት ነው እጅ ላይ የለም። እኔ ላውጣው። እሺ ኡስታዝ እስከዛ በኋላ ታታብናል ልጆች 100,000 መግባት አለበት። 100,000 አልገባው ይባካችሁ። ኮፒ ሊንክ አድርጉ። እሺ ኮሜንት ቀንሱ። ይቅርታ ስልክ መጥቶብኝ ነው ሳልኖር መጥቻለሁ። ችግር የለም። እሺ ምን ይላል መሰለ? ሐምሌ 7 የነበረው የሥላሴ ዓመታዊ በዓል ዋዜማ ላይ ሐምሌ 6 ቀን በዋዜማው ማና አመን ወና አምልክ ባህዱ እግዚአብሔር እምቅድመ ዓለም ሀሉ ይላል። ምን ማለት ነው? አመን ወና አምልክ ባህዱ እግዚአብሔር እምቅድመ ዓለም፣ አንድ አምላክ የሆነን ቅድመ ዓለም የነበረን እናምልክ። እንደዛ አይደለም የሚለው በደንብ ይኸው ራሱ ነአምን ወና አምልክ ባህዱ እግዚአብሔር እምቅድመ ዓለም ሀሉ እንቅድመ ዓለም የነበረውን ከዓለም በፊት በነበረ በአንዱ እግዚአብሔር እናምናለን እናመልካለን ይላል። ልክ ነኝ? አዎ እኮ እንደዛ እኮ ነው። ከዓለም በፊት ወነአምን በካሉ እግዚአብሔር ዓለም ሀሎ ካለ እሺ ወነአምን በካሉ እግዚአብሔር ዘበብልናኩ ለአብ ይመስሎ ይላል። ወነአምን በካለ እግዚአብሔር ዘበምን ወነአምን በካሉ እግዚአብሔር ዘበምልክናሁ ለአብ ይመስሎ አብን በሚመስለው በእርሷው መተካከልን እንደመምሰል እንደመቀባት አልቆጠረም። አይደለም በካሉ እግዚአብሔር ይላል። አትዝለለው። በካሉ እግዚአብሔር ይላል። በቃሉ ነው በካሉ እግዚአብሔር እኮ እሺ ምን ማለት ነው? በካሉ እግዚአብሔር ማለት ነው በአምላክነቱ አብን በሚመስል በሁለተኛው እግዚአብሔር እናምናለን ነው አይደል የሚለው? አዎ ሁለተኛው እግዚአብሔር ማን ነው? አዎ እሱም በሚመስል ማለት ነው እኮ ሁለተኛው እግዚአብሔር ማን ነው? እግዚአብሔር ወልድ ከሁለተኛው እግዚአብሔር ነው። እግዚአብሔር ወልድ እግዚአብሔር ይባላል። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር ሁለተኛው እግዚአብሔር ይባላል ወይ ነው የጠየኩህ። ሁለተኛው እግዚአብሔር ይባላል ወይ? የተወለደ ስለሆነ ከሱ የወጣ ከባህሪው የወጣ አይደል? አንዱ እግዚአብሔር ማን ነው? አንዱ እግዚአብሔር አብ አለ፣ አንዱ እግዚአብሔር ደግሞ እግዚአብሔር ወልድ አለ። እግዚአብሔር ይላል። አንዱ እግዚአብሔር የሚባለው አብ ብቻ ነው የተቀመጠው ነገር ራሱ የሚለው ነአምን ወነአምልክ ባህዱ እግዚአብሔር እምቅድመ ዓለም ሀሎ አለ። ከዛ ሁለተኛው ደግሞ ወነአምን በካሉ እግዚአብሔር
ዘበመልክናክሙ ለአብ ይመስሎ አለ። ወነአምን በካሉ እግዚአብሔር አለ። ካሉ እግዚአብሔር የተባለው ማን ነው? ሁለተኛው እግዚአብሔር እግዚአብሔር ወልድ ነው። እግዚአብሔር አብን አነሳ፣ እግዚአብሔር ወልድን አነሳ። መንፈስ ቅዱስ አላነሳም። ቀጣይ ካለ መንፈስ ቅዱስ ነው ይጠራል። ወነአምን በሳልሱ እግዚአብሔር መንፈስ ቅዱስ ዘይመልክ ሁሉ ዘይመልክ ሁሉ በሁሉ የሚሞላ። እሺ ሁሉም በሚሞላ መንፈስ ቅዱስ በሶስተኛው እግዚአብሔር እናምናለን ይላል። የመጀመሪያው እግዚአብሔር ማን ነው? እዚህ ላይ አሁን ምንድነው ሰት ያገኘበት? የመጀመሪያው እግዚአብሔር ማን ነው? አንድ እግዚአብሔር የተባለው እግዚአብሔር አብ። ኦኬ። ሁለተኛው እግዚአብሔር ማን ነው? አንድ እግዚአብሔር አብ። ሁለተኛው እግዚአብሔር ማን ነው? እግዚአብሔር ወልድ። ሶስተኛው እግዚአብሔር ወልድ። ሶስተኛው እግዚአብሔር ማን ነው? እግዚአብሔር መንፈስ ቅዱስ። ስንት እግዚአብሔሮች ናቸው ሶስቱ? እንደምንለው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እንላለን። እግዚአብሔር እግዚአብሔሮች ናቸው። እግዚአብሔር ወልድ አለ። እነዛ ሶስቱ እግዚአብሔሮች ስንት አምላክ ናቸው አይደለም ያልኩ። ስንት እግዚአብሔሮች ናቸው እነዚህ እግዚአብሔሮቹ? አዎ አንድ እግዚአብሔር አለ። በሶስት ማለት እንጠራዋለን። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እኮ አንዱ እግዚአብሔር፣ ሁለተኛው እግዚአብሔር፣ ሶስተኛ እግዚአብሔር ተብሎ መጠራት ይችላል። አዎ ይጠራል። ግን መለኮታቸው አንድ መለኮት፣ አንድ ፍቃድ፣ አንድ አገዛዝ ነው ያላቸው። መለኮት ሶስትነት የለውም። አክባሪ አለ፣ ከባሪ አለ፣ ክብር መሆን አለ። ሲያከብር በከፈለው ስጋ አብም ወልድም መንፈስ ቅዱስም አብረው አክብረዋል። ስለዚህ መለኮት ሶስትነት አለው። ክብር መሆን ግን የማን ነው? ክብር ሶስትነት የለውም። አንድ መለኮት ነው ያላቸው። ሰይፈ ሥላሴ ዘቀዳሚት ምዕራፍ 7 ቁጥር 68 ላይ ለመለኮት ሶስትነት ምስጋና ይገባል ይላል። እስቲ ግዕዙ አለኝ እኔ ግዕዙን ትነግረው ምን አውጣት ከላይ ጀምረ ዘቀዳሚት ምዕራፍ 4 ቁጥር 68 ግዕዙ እስቲ ንገረኝ። መልክ ምን ላይ ነው? ሰይፈ ሥላሴ እሺ ዘቀዳሚት የቀዳሚት ነው። ዘቀዳሚት ሰይፈ ሥላሴ ዘቀዳሚት ያው የቀዳሚው ማለት ነው። ከፍ ብላ አንበው እስቲ። ዘቀዳሚት ነው። ቀዳሚ የቀዳሚው እኮ ነው። ሰይፈ ሥላሴ የቀዳሚ የሰኞ የማክሰኞ አለ። የቀዳሚ ዘቀዳሚት የቀዳሚ ምዕራፍ 7 ቁጥር 68 ላይ ያው እሺ ዘቀዳሚት። እሺ ምዕራፍ ስንት ነው? ምዕራፍ 7 ቁጥር 68 መልክ ላይ ነው እንዴ ያለ? ሰይፈ ሥላሴ ነው ያልኩ። መልከ ሥላሴ አይደለም ያልኩ። መልካ ሥላሴ ሳይሆን ሰይፈ ሥላሴ። ሰይፈ ሥላሴ ነው። ሰላም አለይኩም። ኡስታዝ ሰላም አለይኩም። ነቢል አለው ልክፈትላችሁ ከፈለጋችሁ። ኡስታዝ ልክፈትሎት ነው። ሰላም ወራህመቱላሂ ወበረካቱ። ምን አልከኝ? ልክፈትሎት ኡስታዝ ሰይፈ ሥላሴ። አዎ ከፈለክ ከፈትለት። ያው እሱ እንትን ካለ ማለት እሱ አለኝ ስላለ ነው ለሱ ቅድሚያ የሰጠ ነው። ሰይፈ ሥላሴ አዎ ከፈተው እስከዛ ከፈተው ዘቀዳሚት ከፈተው አለ። ቆይ ስክሪንሾት አድርጌ ያስቀመጥኩት አለ ከዚህ በፊት ያው ይታዩታል። ሳኖር ይታዩታል። እሺ ምን የሚለው ነው? ለሁለት ለማይከፈል ለሁለት ለማይከፈል ለመለኮት ሶስትነት ምስጋና ይገባል። ስለዚህ ለመለኮት ሶስትነት ይላል። መለኮት ምንነት አለው? ከላይ እንግዲህ ለአንድ ዙፋን ያለ መከፋፈል ለመለኮት ሶስትነት ምስጋና ይገባል አለ። መለኮት ምንን ስንትነት አለው? መለኮት ሶስትና አሁን አብ የራሱ የሆነ አብ መገኛ ነው።
ነው። አይ እነዛ አላልኩም እኮ እንደዛ ብላችሁማ እንደማታስተምሩ አውቃለሁ። ራሱ እነዛ ቅዱስ አንድም ሶስትም ናቸው አይደለ? መለኮት አይከፋፈልም። አዎ ግን መለኮት ያ መለኮት ሶስትነት አለው ነው የሚለው። እግዚአብሔር አብ፣ እግዚአብሔር ወልድና እግዚአብሔር መንፈስ ቅዱስ የሚባሉ ሶስት መለኮት በአካል እነዚህ ችግር ቢኖርባቸውም ዶግማ አይደሉም መጽሐፎቹ። አይ ችግር የለውም። መለኮት በአካል ስንት ነው? መለኮት ስንት ናቸው አይባልም። መለኮት በአካል ስንት ነው? አንድ መለኮት በአካል ስንት ነው? አንድ መለኮት በአካል ስንት ነው? እንደ ሰይፈ ስላሴ መለኮት አካል አለው? እስቲ ነቢል አውጣለት እስቲ ዘረቡ እንደ ሰይፈ ስላሴ ወይስ እንደ መለኮት በአካል ስንት ነው ይላል? እንዳስተምሩት ወይስ እንደ ሰይፈ ስላሴ? እንደ ሰይፈ ስላሴ እኮ ነው። ሰይፈ ስላሴ የራሱ መጽሐፍ ነው። ቢሆንም ሰይፈ ስላሴ አሁን አንደኛ በሊቃውንት ጉባኤ የሚታይ አይደለም። ማንኛውም ሰው የሚያሳትመው አንዳንድ ችግሮች እንኳን ቢኖርበት የነበረ ነው። ካልተቀበላችሁ ችግር የለም። መለኮት በአካል ሶስት ነው ይላል። በአካል ሶስት እኮ የሚሆነው እንዴት መሰለህ ሀጂ? ወልድ የራሱ የሆነ መለኮት የለውም። መንፈስ ቅዱስም የራሱ የሆነ መለኮት የለውም። ጥያቄ ስለ መለኮት ነው እያወራን ያለን። መለኮት በአካል ስንት ነው? አንድ መለኮት ነው ያለ እኮ። ያ አንድ መለኮት በአካል ስንት ነው? አካል ስንል አብም ወልድም የራሱ መለኮት የለው፣ መንፈስ ቅዱስ አንድ መለኮት አለ። ያ መለኮት ደግሞ አሁን ለምሳሌ የኔና የእርሶና የጃቢር ኤሰንስ ስንት ነው? ምንነት ስንት ነው? አንድ ነው። እኔ እርሶና ጃቢር ምን ላየው በምንድን ነው? በማንነት ነው ወይስ በምንነት ነው? በምንነትማ አንድ ነን። እርሶም ሰው ነን። በምንነት ከተለያየን እርሶ ምንድን ነው? በማንነት ነው የምንለያየው። ስለዚህ በማንነት ነው ስንት ነን? በማንነት ሁለት ነን። እኔ እርሶ ጃቢር እንትኑ እንዳይጦዝ ክር ሊያርጉት እስቲ። እንዴት ነው ሶስት መለኮት ማለት? ሶስት መለኮት አይደለም እኮ የሚለው መለኮት በአካል ሶስት ነው። መለኮት በአካል ስንት ነው? ሶስት ነው። በባህሪ ደግሞ ስንት ነው? መለኮት በአካል ሶስት ነው ማለት ምን ማለት ነው? በአካል ሶስት ነው ማለት ምን ማለት ነው? አዎ ለምሳሌ ሰው በአካል ስንት ነው? በዓለም ላይ ያለው ሰው በአካል ስንት ነው? አንድ አካል አለ። እዚህ ቤት ውስጥ ያለው ሰው በአካል ስንት ነው? እዚህ ቤት ውስጥ ከላይ የሚታየው ቁጥሩ ስንት ነው? ይቆራረጣል ድምጼ? አዎ ይቆራረጣል ድምጾት። እዚህ ቤትማ ወደ 9 ሰው አለ። 954 እንትን አለ አይደለ? ማንነት አለ አይደለ? አዎ ስንት ምንነት ነው ያለው እዚህ ቤት? ስንት ምንነት አለ? አንድ ማንነት አለ፣ ሰው የሚል ማንነት። አዎ እንደዛው ማንነት። ስለዚህ መለኮት በአካል ስንት ነው? እሱ ላይ የሚለው መለኮት በአካል ሶስት ይላል። ስለዚህ በአካል ሶስት ነው ማለት ነው። ለምሳሌ አምላክ በስጋ ሞተ ትላላችሁ አይደል እናንተ? አምላክ በስጋ ሞተ እኛ ሳይሆን መጽሐፍ ነው የሚል። እኛ አይደለም መጽሐፍ ነው፣ ጴጥሮስ ነው እንደዛ ያለን። በስጋ ሞተ በመንፈስ ግን ሕያው ነው ይላል። አምላክ በስጋ ሞተ የሚል የለም። ክርስቶስ ነው በስጋ ሞተ በመንፈስ ሕያው ነው የሚለው። እሱ አሁን ተውት፣ ችግር የለውም። አሁን ፖይንቱ ምንድነው? ክርስቶስ አምላክ ነው፣ እኛ አምላክ ብለን ነው የምናምነው። እዛ ጋር ክርስቶስ ወደ አምላክ እንዲያቀርበን ነው እኮ የሚለው እኮ አይደለ? ወደ አምላክ የሚያቀርበን ክርስቶስ ወደ ማን ነው የሚያቀርበን? ወደ አባቱ ያቀርባል፣ ወደ አምላክ ያቀርበናል። ሲያቀርበን እንዴት ነው? ወደ አምላክ እንዲያቀርበን ክርስቶስ ወደ አምላክ እንዲያቀርበን በስጋ ሞተ በመንፈስ ሕያው ሆነ ይላል።
ስለዚህ የሞተው ክርስቶስ ነው ብሎ እርሱም አምላክነት አለው። አሁን እንዲህ ስንል ምን መሰለህ አይደለም ጥቅሱ አይልም። ጥቅሱ ላይ አምላክ በስጋ ሞተ አይልም ነው ፖይንቴ። እዛ ላይ አንደኛ ጴጥሮስ 3:18 ላይ ጠቀሱ ጥቅስ ላይ ክርስቶስ በስጋ ሞተ በመንፈስ ግን ሕያው ነው ይላል። በሲኦልም አምላክ በስጋ ሞተ የሚል የለም ነው ፖይንቴ። ክርስቶስ በስጋ ሞተ የሚል አለ የለም አይደለም ፖይንታችን። እርሶ በትምህርታችሁ እናንተ ውስጥ አምላክ በስጋ ሞተ ትላላችሁ። ተመልሳችሁ አምላክ ሞተ ትሉና ግን በስጋ የምትለዋን ትጠቀማላችሁ። መለኮት 3 ነው ማለት ይቻላል ወይ በአካል? መለኮት 3 ሚዩት ነው ሳልኖር እሰማለሁኝ። ይቆራረጣል መሰለኝ። ታብታብ አድርጉ እስቲ። ይቆራረጣል መሰለኝ። እሺ እስከዛ ድረስ ሰለሞን ይቀጥል። እዛ እስኪ አሁን አልሰማም። አሁን ይሰማሉ ግን ይቆራረጣሉ። ኦኬ ክርስቶስ አሁን ቅድምም እያነሱት ነበረ ሀጂ አምላክ አያንቀላፋም፣ አይሞትም፣ አይደክምም፣ አይራብም፣ ሌላ ቦታ አይጠማም እያወራንበት ከዚህ ጀምረን ብናጠረው ለማለት ነው። እናጠራዋለን፣ ችግር የለውም እንመጣበታለን። ግን አሁን ይህንን እንጨርስና ወደዛ እንመጣለን ማለት ነው። እኔ ያመጣሁት ምንድነው ኤግዛምፕል ነው። አምላክ ሞተ ትሉና ግን በስጋ ብላችሁ ትላላችሁ። ስለዚህ አምላክ መለኮት በአካል 3 ነው። መለኮት 3 ነው በምን ሲባል በአካል ሰይፈ ሥላሴ ላይ ምንድነው የሚለው? መለኮት በአካል 3 ነው ይላል እያለ ያስቀምጣል። ይቀበላሉ? አይ እኔም እስከማውቀውና እስካለ መረዳት አንድ መለኮት አለ። ኮንሰስ ፓተርን ይቀበላሉ? ሃይማኖት አበው ይቀበላሉ? ሃይማኖት አበው ይቀበላሉ? ኔታቸው ነው ያንተ ይሰማል። ኦኬ እስከዛ ሰለሞን ቀጥል እስቲ። ሰለሞን ይሰማል? ሰለሞን ይሰማል? ኦኬ ሰላም ነው። ቤቱ እንዳይዘጋ ነው መሰለኝ ነው እንትን ታወራ ትንሽ አሲያ ድምጽ አሰሚ ይዘረግታል። እሺ ሰላማችሁ ይብዛ ብያለሁ። ሰላም ናችሁ ወይ? ተዛፋት ነው ያለው። እሺ እኔ ጥያቄ አለኝ። ጥያቄ ልጠይቃችሁ ነው የገባሁት። ጫጫታ አለ። አንደኛ ጫጫታ አለ፣ ሁለተኛ አርዕስት ተይዟል። በአርዕስቱ መቀጠል ከቻልክ ትቀጥላለህ። ኦኬ ጥሩ። ሮሃማ አለሽ? ሮሃማ ሰላም ጸጋ ከእናንተ ጋር ይሁን። ይሰማል? ኦኬ በርዕሱ መሄድ ትችያለሽ? ምንድነው ርዕሱ? እኔ ያላወቅኩም ርዕሱ። በስላሴ ታምኛለሽ? ኦርቶዶክስ ነሽ? አይደለሁም። ምንድነው ፕሮቴስታንት ነሽ? አዎ። ትራዩን ጋድ ብለሽ ታምናለሽ? ፕሮቴስታንቶች ትራዩን ጋድ ብላችሁ ታምናላችሁ አይደል? አዎ። አምላክ አንድም ሶስትም ነው ብላችሁ ታምናለሽ? አዎ። ኦኬ አምላክ 3 ነው የሚል እስቲ ማስረጃ ስጪኝ ከመጽሐፋችሁ። የለም። እሺ ወደሌላ እንሂድ በቃ። እናመሰግናለን ሮሃማ። እኮ የለም ግን ደግሞ ማለት ነው ጌታ ኢየሱስ ክርስቶስ ከማቴዎስ ወንጌል ሄዱ በአብ በወልድ በመንፈስ ቅዱስ ያጠመቃችሁ ደቀ መዛሙርት ያድርጉ ብለዋል አይደል? አዎ ግን እነዛ አንድ አምላክ ነው። እነዛ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው ይላል ባይብል። ሄዱ በአብ በወልድ በመንፈስ ቅዱስ ያጥምቁ ማለት በቃ አንድ አምላክ ነው እኮ። እነዛ አብርሃም ይስሐቅ ያዕቆብ ስለተባለ አብርሃም ይስሐቅ ያዕቆብ አንድ አምላክ ናቸው እንላለን አንድ ላይ ስለተደረደሩ። እንደ አብርሃም እና ይስሐቅ ያዕቆብ ማኮ እንትን እኮ ናቸው። ኤግዛምፕል ነው የሰጠው። አባትና ልጅ ናቸው። ገባኝ። አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው ይላሉ ማቴዎስ 28:19 ላይ።
አንድ አምላክ ናቸው አይልም፣ ግን እያጠመቀ አንድ አምላክ የሚለው ባይብል ማንን ነው? ማንን ነው አንድ አምላክ የሚለው? አብ ይላል። አንድ አምላክ የሚለው ባይብል ማንን ነው? እግዚአብሔር አብ። እግዚአብሔር ወልድን አንድ አምላክ ይለዋል ማለት እግዚአብሔር ወልድን አንድ አምላክ ይለዋል ወይ? እግዚአብሔር ወልድ የሚል ቃል አለ መጽሐፍ ቅዱስ ላይ? የለም፣ ግን ወልድ የለው ህይወት የለውም ደግሞ ይላል መጽሐፍ። እግዚአብሔር መንፈስ ቅዱስ የሚል አለ? እግዚአብሔር መንፈስ ቅዱስ የሚል የለም፣ ግን መንፈስ ቅዱስ ደግሞ አምላክ ነው። ሐዋርያት ሥራ እኮ ጴጥሮስ አምላክ ነው አይደለም? እግዚአብሔር ወልድ የሚል አለ ወይ ነው? እግዚአብሔር መንፈስ ቅዱስ የሚል አለ መጽሐፋችሁ ላይ? የለም። ኦኬ ጥሩ። ስለዚህ ያለው እንትን አንቺ ለሌሎች ወደ ስጫቸው። እሺ ተማሪ አንቺ አትውረጂ፣ ግን ተማሪ ሚት አድርገሽ ማለት ነው። ኦኬ አደም አለ? አዳም መሰለኝ ስሙ። አዳም አለ? ኦኬ አዳም የለም። አስወርዱትና ሌላ ሰው አስገቡ። ኦኬ አለ ወይ? ዘገየ። አማን ትመልሳለህ የጠየቀውን የሥላሴ? ሰላም ነው፣ እንዴት ነው? ሰላም ነው፣ እንዴት ነህ? አለን እግዚአብሔር ይመስገን። ትመልሳለህ በሥላሴ ዙሪያ ላይ? መመለስ እችላለሁ፣ ግን ከዛ በፊት አንድ ነገር ልናገራ። ርዕስ ተሰጥቷለሁ፣ በርዕሱም ትሄዳለህ። እሺ እሄዳለሁ፣ ግን ከዛ በፊት መናገር ይችላል? አትችልም። በቃ ከቦቻርክ በኋላ እመለሳለሁ። በሥላሴ ላይ ሄዳለሁ አልክ? አዎ፣ ግን ከዛ በፊት ልናገር ብዬ ነበር። ምንድን ነው የምትናገረው? ትናንትና ምንድን ነው ተሳደብክ ምናምን ያልክ? መሳደብ ሳይሆን እርግጫ ተራገጥክና ወረድክ አይደለ? አሁን ትናንትና አልፏል። እሱን ነው ማጥራት የፈለኩት። እስልምናን ያጠና ሰው ሙስሊም ውስጥ አይቆይም ብለህ ብሽሽቅ ጀመርክ። እዛው ቱ ዘ ፖይንት እሱ ነው። እስካሁን እንዴት አልሰለምክም አለኝ። ከዛ አሁን ምን ያደርግልሃል? እሱ ወደ ኋላ ነበር። አንተ ውረድ አባባልህ ነው ኡስታዝ። ውረድ አባባልህ በጣም እርግጫ አልወድም እኔ እርግጫ አልወድም። ምክንያቱም እኔ የመጣሁት ጊዜን አቃቃትዬ ሰው ትምህርት እንዲያገኝበት ነው። ስለዚህ አሁንም ቢሆን ጊዜያችን አታቃጥል። ወደ ፖይንቱ መሄድ ከቻልክ ትሄዳለህ፣ ካልቻልክ ደግሞ ውረድና ሌሎች ሰዎች እድሉን ስጥ። ጊዜያችንን አታቃጥል። ኦኬ፣ አንተን ፈልጌ ነው የገባሁት። ይሄንን ነው። በኋላ ግን ማውራት እችላለሁ። ችግር የለም፣ ስራ ላይ ስለሆንኩ። እሺ፣ ችግር የለውም። በኋላ ላይ ና። ኦኬ፣ ሰለሞን አለ? ጥያቄ ልጠይቅ ይፈቅድልኛል? አቤት። በርዕሱ ላይ ትሄዳለህ? በቅድሙ ላይ እሺ፣ እንሂድ ነው። አንተ ስትጀምር እናንተ ምን ጥያቄ የኛን ጥያቄ የምንጠይቃችሁን ለምን ትመልሳለህ? ጥያቄ ብቻ ነው የምታ ስለኛ ሃይማኖት ብቻ ነው እናንተ ምትሉ። ስለእናንተ ሃይማኖት ማወቅ አለብኝ። ወደ እንትን ምለው ማወቅ አለብኝ የእናንተን ሃይማኖት ግዴታ ከእናንተ እስከመጣው ድረስ ርዕስ አለው። ሃይማኖት ነው እንጂ የምታሳውቁ እስልምናን ጠይቁ ሳስገቡና አይ ቲንክ እኔ እወጣለሁ። ኡስታዝ አንዳንድ ጥያቄዎች ነበሩኝ ሳይወጡ መልሰውልኝ ቢሄዱ እና ግባ እስቲ ባለግሪኩ እሰማለሁ ኡስታዝ ግባ እስቲ። እሰማለሁ ኡስታዝ። አዳም አለ? በርዕሱ ላይ መሄድ ትችላለህ? አለው። ቀጥል። ኦኬ ጥሩ። ኦርቶዶክስ ነህ? ካቶሊክ፣ ፕሮቴስታንት? ኦርቶዶክስ። ኦኬ። መለኮት በአካል ስንት ነው? አንድ።
ኦኬ መለኮት አንድ ነው። መለኮት በአካል ሶስት ነው የሚለው እንዴት ታደርገዋለህ? ሶስት ነው ይላል በአካል ሶስት። አዎ ሰይፈ ስላሴ ላይ ማለት ነው። ዘረቡ ምዕራፍ 4 ቁጥር 31 ላይ መለኮት በአካል ሶስት ነው ይላል። አዎ በአካል ልክ ነህ። መለኮት ሶስት ማለት ግን ስህተት ነው። መለኮት በአካል ሶስት ነው። አዎ አብ ወልድ መንፈስ ቅዱስ። ስለዚህ መለኮት በአካል ሶስት ነው። አዎ አምላክ ሶስት ነው ማለት እችላለሁ? አችልም። ሃይማኖተ አበው ምዕራፍ 99 ቁጥር 11 ላይ አምላካችን ሶስት ነው ይላል። ምን ትላለህ? ስህተት ነው። ሃይማኖተ አበው ነው ስህተት? አጻጻፉ ስህተት ሊሆን ይችላል። ሶስት አምላክ ሲባል ሰምተህ አታውቅም? አይደለም አምላካችን ሶስት ነው የሚለው ስህተት ነው። ሃይማኖተ አበው አሐዱ አምላክ ነው የምንለው አልኩህ እኮ። አምላካችን ያለመለየት ሶስት ነው የሚለው ተሳስተዋል ወይ ነው እያልኩ ያለሁት። በአካል ሶስት ነው በአካል ሶስት ነው። በአካል ሶስት እግዚአብሔር ማለት ይቻላል? አይቻልም። አንድ አምላክ። ኦኬ ጥሩ። ነአምን ወነአምልክ ነአምን ወነአምልክ በአሐዱ እግዚአብሔር እምቅድመ ዓለም አለው ይላል። ምን ማለት ነው? ምን አልከኝ? ነአምን ወነአምልክ በአሐዱ እግዚአብሔር እምቅድመ ዓለም አለው ይላል። ምን ማለት ነው? ዓለም ከመፈጠር በፊት በነበረ አንድ አምላክ እናምናለን ማለት ነው። ኦኬ ከዓለም በፊት በነበረው በአንዱ እግዚአብሔር እናምናለን ማለት ነው። ወነአምን በካሉ እግዚአብሔር ዘምልክናሁ ለአብ ይመስሎ ይላል። ምን ማለት ነው? ለአብ ይመስላሁ ለአብ ይመስሎ ለአብ ይመስሎ ወልድ ማለት ነው። ወነአምን በካሉ እግዚአብሔር ይላል። ምን ማለት ነው? በወልድ እናምናለን መሰለኝ። በካሉ እግዚአብሔር ይላል። ምን ማለት ነው? በወልድ ማለት ነው የሚሆነው። ካሉ እግዚአብሔር ማለት ምን ማለት ነው? እኔ እንጃ ግዕዙ በደንብ አላውቀውም ትርጓሜው። ግን ወነአምን በካሉ እግዚአብሔር ለአብ ይመስሎ ይላል። አብን በሚመስል በሁለተኛው እግዚአብሔር እናምናለን ይላል። ስንተኛው እግዚአብሔር? እንግዲያውስ ይሄን አልሰማሁትም። እኔ እግዚአብሔር አንድ እንዳለ ነው የማውቀው። አዳምጥሽ። ለአምሌ ዋዜማ ዘስላሴ ነአምን ወነአምልክ በአሐዱ እግዚአብሔር ዘእምቅድመ ዓለም አሎ። ሰማው ነአምን ወነአምልክ በአሐዱ እግዚአብሔር እምቅድመ ዓለም ሀሎ። የመጀመሪያው በአንዱ እግዚአብሔር እናምናለን ከዓለም በፊት። እግዚአብሔር አብ ነው ወይስ እግዚአብሔር? በአንዱ እግዚአብሔር በአሐዱ እግዚአብሔር። አሐዱ እግዚአብሔር ማለት አንድ እግዚአብሔር ነው የሚለው። አንድ እግዚአብሔር አለ። ከዛ ሁለተኛው እግዚአብሔር ላይ ስመው ወነአምን በካልኡ እግዚአብሔር ዘምልክናሁ ለአብ ይመስሎ። ምን ማለት ነው? ወነአምን በካሉ እግዚአብሔር ዘምልክናሁ ለአብ ይመስሎ ማለት ምን ማለት ነው? በሁለተኛው እግዚአብሔር እናምናለን አብን በሚመስል በአምላክነቱ አብን በሚመስል በሁለተኛው እግዚአብሔር እናምናለን ይላል። ሁለተኛው እግዚአብሔር ሰምቼ አላውቅም። ይሄው አለል ራሱ ያሬድ ነው፣ ሊቅ ነው። የሐምሌ 6 ዋዜማው ላይ የሚባል ነው ራሱ ማለት ነው። በእግዚአብሔር ይላል ዘምልክናሁ ለአብ ይመስሎ አለ። ከዛ ቀጥል ሶስተኛውን ትሰማዋለህ። ወነአምን በሳልሱ እግዚአብሔር መንፈስ ቅዱስ ዘይመልእ ኩሎ። ዚቁ ነው እንግዲህ ወነአምን በሳልሱ እግዚአብሔር መንፈስ ቅዱስ ዘይመልእ ኩሎ ይላል። ዓለምን በሞላው በሶስተኛው እግዚአብሔር እናምናለን። በሶስተኛው እግዚአብሔር እናምናለን ይላል። ሶስተኛው እግዚአብሔር ማን ነው? መንፈስ ቅዱስ። ግን እዚህ ምን ጠቅሷል? እግዚአብሔር
መንፈስ ቅዱስ እግዚአብሔር አብ ወልድ መንፈስ ቅዱስ ማለት ይችላል። ገባኝ። ግን አንዱ እግዚአብሔር ሁለተኛው እግዚአብሔርና ሶስተኛው እግዚአብሔር ማለት ይቻላል ወይ? አይቻልም። አንድ እግዚአብሔር ካልክ ሁለተኛ ይላል ቤተክርስቲያናችን ነው። ይኸው እንደዛ የሚለው ይኸውልህ። አዎ ምልጣን ገባ፣ ከዛ ወደ ወረቡ ደግሞ ይገባል ማለት ነው። ይሄ መጀመሪያ እንትኑ ነው። ወረቡ ሐምሌ 6 ቀን ነው። አጋዕዝተ ዓለም ሥላሴ አብርሃም ጋር የገቡበት ነው። አጋዕዝተ ዓለም ማለት ነው ትርጉሙ። አጋዕዝተ ዓለም ለሥላሴ የተሰጠ ሲሆን አጋዕዝተ ማለት ምን ማለት ነው ትርጉሙ? አጋዕዝተ ማለት ምን ማለት ነው ትርጉሙ? የፈጠሩ ማለት መሰለኝ አይደለም። እግዚ ማለት ምን ማለት ነው? እግዚ ማለት ምን ማለት ነው? ጌታ ገዢ። እሺ የእግዚ ብዙ ቁጥር ምንድን ነው? የጌታ ብዙ ቁጥር ምንድን ነው? በአማርኛ ጌቶች ነው አይደል? አጋዕዝተ ዓለም ማለት ምን ማለት ነው? አጋዕዝተ ማለት ምን ማለት ነው ትርጉሙ? ጌቶች ማለት ነው። ዓለምን የሚገዙ ስንት ጌቶች ናቸው ያሉት? እንግዲህ መጽሐፍ ቅዱስ ሲጀምርም ኤሎሂም ብሎ ነው የሚጀምረው። ኖ አይ እኔ ጠየቅኩ ስለሱ አይደለም። ዓለምን የሚገዙ ስንት ጌቶች ናቸው ያሉት በእናንተ ትምህርት? አንድ አምላክ ነው የምንለው። ስንት ጌቶች ናቸው ያሉት? ዓለምን የሚገዙት ስንት ጌቶች? የቃላት ጨዋታ እኮ አይደለም። በቃ የቃላት ጨዋታ አይደለም። መጽሐፋችሁ ለኔ ይኸው ስማው ከፈለክ ይኸው ስማ። ኖ አይ እኔ ማለት ይኸው ሃሌሉያ። ስማው አንዴ ተረጋጋ። ባዶ እግዚአብሔር ያው ናምን ወናምልክ በአሐዱ እግዚአብሔር እምቅድመ ዓለም ሀሎ አለ። ከዓለም በፊት በነበረው በአንዱ እግዚአብሔር እናምናለን አለ። እንግዲህ ወረቡ ነው እንግዲህ እናንተ ግዕዝ አታውቁም ብሎ ስለሚያስቡ ከዛ ይቀጥላል። ቆይ ላቢ መስሎ አየው ወነአምን በካሉ እግዚአብሔር ዘምልክናሁ ላቢ መስሎ አብን በሚመስል በሁለተኛው እግዚአብሔር እናምናለን አለ። ሁለተኛ እግዚአብሔር አለ ማለት ነው። ወደ ሶስተኛው እንሂድ። ወነአምን በሳሉስ እግዚአብሔር ተቀበል እግዚአብሔር ተቀበል ሂድበት መንፈስ ቅዱስ ዘይመልክ ሁሉ በለው ቀሽረው ይዘህ እያላገጥኩኝ አይደለም። እኔ እንትኑ ቀሸራው አሪፍ ስለሆነ በደንብ በጣም ድምጻቸው በጣም ደስ ይላል። ለዛ ነው ቀሽራ ያልኩት። ተቀበል የሚባለው እንደዛ ነው። ቅኔ ማህሌት ላይ ነው ይሄ ነገር ያለው። እዛው ቅኔ ማህሌት ውስጥ የተቀረጸ ነው። ከነ ቪዲዮ ማሳየት ይችላለሁ ማለት ነው። እና ሐምሌ 7 ቀን ለሚከበረው የሥላሴ ዓመታዊ በዓል ላይ ዋዜማ ቀን ሐምሌ 6 ላይ ያለው እንትን ነው። በዋዜማው ማለት ነው፣ በኢቭ ማለት ነው የሚደረገው። ያኔ ሶስት አምላክ አለ ብትል የሚሰማ ኦርቶዶክስ የለም። የእናንተ መጽሐፍ ነው የሚለው ራሱ። በሶስቱ ጌቶች የሚባሉት እነማን ናቸው? ለምሳሌ ሰለስቱ አጋዕዝት የተባሉት እነማን ናቸው? እሱን ንገረኝ። ሰለስቱ አጋዕዝት የሚባሉት ማለት ሰለስቱ አጋዕዝት ማለት ምን ማለት ነው? አብ ወልድ መንፈስ ቅዱስ። ሰለስቱ አጋዕዝት ማለት ምን ማለት ነው? ትርጉሙን የጠየቅኩ። ሰለስቱ አጋዕዝት የሚባል አብ ወልድ መንፈስ ቅዱስ። ሌላ ምን ንገረን እንስማ። ላንብብልህ።
ላንብብልህና ከዛ በኋላ እንትን ትላለህ ማለት ነው። እዛው ሰይፈ ስላሴ እዛን ቀን የሚነበበው ሰይፈ ስላሴ ላይ ደግሞ እንዲህ ይላል። የእንትኑ ማለት ነው የሰይፈ ስላሴ ላይ ማለት ነው። እሺ ሰይፈ ስላሴ ዘሐሙስ ምን ይላል መሰለ? እሺ አዎ ሰይፈ ስላሴ ዘሐሙስ ቁጥር 22 ላይ ምን ይላል? ሰለስቱ አጋዕዝት ይላል። ሶስቱ ጌቶች ናቸው ይላል። አብ ወልድ መንፈስ ቅዱስ ሶስት ጌቶች ናቸው ይላል። ምን ትላለህ? ሶስት አማልክት ግን አይደሉም። ሶስት ጌቶች ናቸው አብ ወልድ መንፈስ ቅዱስ። ሶስት አማልክት የሚል ግን የለም። አንድ አምላክ ነው። ችግር የለውም። አምላክ ማለት ነው ችግር የለውም። ግዛት ማለት ነው። ሶስት ጌቶች ሰማይ ላይ ሶስት ጌቶች አሉ ብለህ ታምናለህ? አንድ አምላክ ነው። አካል ሲባል እንዳንተ እንደኛ ሰው ማለት አይደለም። ሶስት ጌቶች ሰማይ ላይ አሉ ብለህ ታምናለህ? ለምን ነገረ መለኮት አታጠናም? ለምን መጀመሪያ ችግር የለውም። ታስጠናኛለህ። ችግር የለውም። አንተ ታስጠናኛለህ። ሰይፈ ስላሴ ላይ ዘሐሙስ ቁጥር 22 ላይ ሰለስቱ አጋዕዝት ይላል። ሶስት ጌቶች ናቸው ይላል። ሶስት ጌቶች ናቸው። ቄስ ይፍታው እሱ ምን ልለው እችላለሁ? ምን ለማለት እንደፈለገ የጻፈው ቄስ ይፍታው። እሺ በአንዱ እግዚአብሔር እናምናለን፣ በሁለተኛው እግዚአብሔር እናምናለን። እግዚአብሔር ስንት ነው? አምላክ የሚያመልክ ኦርቶዶክስ እንደሌለ እየነገርኩ ነው። እሺ ስንት እግዚአብሔር ነው ያለው? አንድ እግዚአብሔር። አንዱ እግዚአብሔር ማን ነው ብሎ ነው ቅድም ያስቀመጠው? በአካል ሶስት አልኮኮ እኮ አንዱ እግዚአብሔር ብሎ ያስቀመጠው ማንን ነው? አንዱ እግዚአብሔር ብሎ ያስቀመጠው ቅድም ያነበብነው ላይ አንዱ እግዚአብሔር ተብሎ የተባለው ማን ነው? የጻፈው ይፍታው። እንድምታው እሱ ያውቀዋል። እንድምታ አይደለም፣ ቤተክርስቲያን ውስጥ ያለ መጽሐፈ ዚቅ ላይ ነው ያለው። የኢትዮጵያዊ ያሬድ ቅዱስ ያሬድ የሚባለው እንትን ያለው በመላው ኢትዮጵያ ውስጥ ያሉ ኦርቶዶክሶች በአጠቃላይ ሐምሌ 7 ቀን ስላሴ ሲያከብሩ አብርሃም ቤት የገቡት አጋዕዝተ ዓለም ስላሴ ሶስቱ ጌቶች አብርሃም ቤት የገቡት ተብሎ የሚባሉት ዋዜማው ላይ በዜማ ይሄው የተቀመጠ ነገር ነው። ሌሊቱን ሙሉ ስታዜሙ ነው የምትሉት። ምን እያላችሁ? አንደኛው እግዚአብሔር፣ ሁለተኛው እግዚአብሔር፣ ሶስተኛው እግዚአብሔር እያላችሁ ነው የምታሉት። ሁለተኛውና ሶስተኛው እግዚአብሔር አሉ ወይስ የሉም ነው የኛ ጥያቄያችን። አደከምከኝ ሳይሆን ኖርማሊ አመንክ እኮ በቃ እኮ አታምንም? ሶስት እግዚአብሔሮች ይላል። አምላክ ሲባል አሐዱ አምላክ እኮ ነው የምንለው ሁሌ። አሐዱ አምላክ በምንነት ነው እኮ። በማንነት ስንት ናቸው? ወልድ መንፈስ ቅዱስ አሐዱ አምላክ 4 ነጥብ። በምንነት ስንት ናቸው? በአካል 3። አካል ማለት ማንነትን ባህሪ ለመግለጽ ነው። በምንነት ስንት ናቸው? በአካል 3። ኦኬ በአካል 3 ናቸው አይደለ? እግዚአብሔር በአካል ስንት ነው? እግዚአብሔር በአካል ስንት ነው? በአካል 3 በመለኮት 1። ኦኬ አምላክ 3 ነው? የቃላት ጨዋታ ነው። አምላክ 3 ነው ወይ ነው የጠየኩት ጥያቄ ነው ወይ አይደለም በለኝ። አምላክ 3 ነው ወይስ አንድ ነው? አምላክ 3 ነው ወይ ነው የጠየኩህ? መልስ። አይ አትናደድ። አምላክ 3 ነው ወይስ አይደለም? በእናንተ ሶስት ሰውን አዘው አወዛግባችሁ እናንተም ተወዛግባችሁ ህዝቡንም ገላችሁ እናንተ እኮ ምን የት? እሺ አዳም አምላክ 3 ነው ወይ በእናንተ ትምህርት? አሐዱ አምላክ እያልኩ ትጠይቀኛለህ ድጋሚ? ሃይማኖተ አበው ላይ ትቀበላለህ? ሃይማኖተ አበው እና እሱ እኮ ቄስ ሄደህ መጠየቅ አለብህ። እኛ አማኞች ተከታዮች ማለት ነው። አዳም ሃይማኖተ አበው ላይ እግዚአብሔር ብለን ነው በቃ ምንደመድነው። መጽሐፍ ቅዱስ ስታነብ ለኤክስትራ እውቀት ከፈለክ ስለ ስላሴ ሚስጥረ ስላሴ ችግር የለውም። አሁን አምላክነስ ስሉስ ዘንበለ ተልዮ ይላል። ምን ማለት ነው? አምላካችን 3 ነው ይላል። ትቀበላለህ? ይሄን አልቀበልም። አንድ አምላክ ነው ያለው። ሃይማኖተ አበውን አትቀበልም? አንተ ቄስ ሄደህ ጠይቅ። ምን እያልከኝ ነው? አንተ ያለ ተፍሲር ቁርአንን ታነባለህ? ችግር የለውም። አይ የምታውቀው ከሆነ ተፍሲሩንም አይተህ እንድትነግረኝ ነበር የፈለኩት የነበረ። ተወው በቃ ችግር የለውም። ሳልኖር ጋር እንቀጥላለን። ሚዩት አድርግ አንተ። ችግር የለውም።
እሺ ሳልኖር ትንሽ እናውራና እኔም እወጣለሁ። ሳልኖር አለ ኦኬ። ነቢል አለ? አዎ ኡስታዝ። ኦኬ በቃ እንትን በሉ ቀጥሉ እናንተ። እኔ የሞጫ ሰዓት ደርሷል። ኢንሻአላህ ቀጥሉ። መልካም ጊዜ ይሁንላችሁ። እንግዲህ ከራሳቸው አንደበት እዚህ ቀን እኛ ጋር እየመጡ እግዚአብሔር አንድ ነው እያሉ ይነግሩናል። ነቢል ለሊት ሰው አያዩም ብለው አያውቁም አያነቡም ብለው ንቀታቸው ነው። ግዕዝ አያነቡም ብለው ህዝቡን በአንዱ እግዚአብሔር አህዱ እግዚአብሔር ካለ እግዚአብሔር ሳልሱ እግዚአብሔር አንደኛው እግዚአብሔር ሁለተኛው እግዚአብሔር ሶስተኛው እግዚአብሔር እያሉ ሌሊቱን ሙሉ ሲያዜሙ ነው ሶስት እግዚአብሔሮችን ሲያመልኩ ነው የሚያድሩት። እዚህኛ ጋር ሲመጡ አንድ እግዚአብሔር ይሉናል። ራሱ መጽሐፍቶቻቸው ላይ ጸሎት ሲያደርጉ ምን ሲያደርጉ ሰለስቱ አጋዕዝት እያሉ ነው የሚሉት። ሰለስቱ አጋዕዝት ማለት ሶስት ጌቶች ማለት ነው። በስተኛ ኢትዮጵያ ውስጥ አይደለም ያለው ዓለም ሙሉ ነው። ያውጣል እኮ አደምተው አንተ ነቢል አንዴ ታውጣለህ። ሰይፈ ስላሴ ምን ላውጣለት ኡስታዝ? ሰይፈ ስላሴ ምን ጋር ሰይፈ ስላሴ ዘሐሙስ ቁጥር 22 23 እናውጣለት። አንዴ 22 እና 23 እናውጣለት። እሺ ያሁኑ ነው እንደ ኡስታዝ? ሰይፈ ስላሴ አለ የለህም? አለኝ። አይ ያሁኑ ከሆነ ስክሪንሾት ስላለ ብዬ ነው። አውጣለትና ራሱን አሳያቸው፣ ህዝቡ ይመልከት። ሶስት ጌቶችን ነው የሚያመልኩት እነሱ። አጋዕዝተ ዓለም ስላሴ እያሉ ነው የሚያወሩት እነሱ ራሳቸው ሲያወሩ። አጋዕዝተ ዓለም ስላሴ ዓለምን የሚገዙ ሶስት ጌቶች አሉ። ዓለምን የሚቆጣጠሩ ሶስት ጌቶች አሉ። አጋዕዝተ ዓለም ተብሎ ነው የሚባለው። አብርሃም ቤት የገቡት አጋዕዝተ ዓለም ናቸው። ሐምሌ 7 ቀን የሚያከብሩትም አጋዕዝተ ዓለም ናቸው። አጋዕዝት ማለት ጌቶች ማለት ነው። እሺ አውጣለት። ወይ እዚህ ጋር ያለው ላውጣው መሰለኝ። በአፕሊኬሽን ያለውን አውጣ። ስለዚህ ወደ አንድ አምላክ ኑ ነው። በጌትነቱ ላይ ባርነት የሌለበት፣ በአምላክነቱና በጌትነቱ ላይ መከፋፈል የሌለበት፣ አንዴ አንድ አንዴ ሶስት ምናምን የሚባል ነገር ውዝግብ የሌለበት፣ ሁለትነት ሶስትነት የሌለበትን መታችሁ አምልኩ ነው እኛ የምንለው። ምንም የሚያናድ ነገር የለም፣ የሚያበሳጭ ነገር የለም። አትናደዱ፣ አትበሳጩ። መጽሐፎቻችሁን ነው እየዘረዘርን ያለ ነው። ፈጣሪዎች እያላችሁ እየጠራቻችሁ ሰይፈ ስላሴ ማነው መልካ ስላሴ ላይ ራሱ ቁጥር 39 ላይ ስሉስ ቅዱስ ሆይ፣ ስሉስ ማለት ሶስት ቅዱስ ሆይ የአዳምና የሔዋን ፈጣሪዎቻቸው እንደመሆናችሁ ይላል። ፈጣሪዎች እየተባለ እየጠራችሁ ፈጣሪዎች እያላችሁ ከዛ በኋላ አንድ ነው ብትሉ ምንድነው የሚለኛ ምንትን ነው የሚለው? ማውራት ይቻላል። ይከፍታ ነቢት ተቀጣያለሽ ከጃቢር ጋር ኢንሻአላህ እኔ ስለምወጣ። እሺ ወይ ኡስታዝ እየከፈኩት ነው። ይኸው እዚህ ጋር ቆይ አንዴ ቁጥር ጠፋኝ። ችግር የለውም። ሰይፈ ስላሴ ዘሐሙስ አይደል ያልኩ? አዎ ኡስታዝ። እሺ እኔ ላውጣው። እሺ ኡስታዝ። እሺ እኔም በትልቁ አድርጉኝ። አንዴ ላውጣላችሁና እኔም ልውጣ። ይታያችኋል? ይሄ ሰይፈ ስላሴ ነው። ቁጥር 22 እና 23 ይታያችኋል? 22 ላይ ምን ይላል? የገዢነታቸው ስልጣን አንድ ሲሆን ሶስት ልዑላን ገዢዎች ናቸው ይላል። ሶስት ልዑላን ገዢዎች ናቸው ይላል። ከዛ የትእዛዛቸው ባህሪ አንድ ሲሆን ሶስት ጌቶች ናቸው ይላል። ያዙት ስክሪንሾት አድርጋችሁ። ስንት ጌቶች? ነቢል ይነበባል? አዎ ኡስታዝ፣ እሱ ነው አየሁት። እሱ ስክሪንሾት ራሱ ነበረኝ። ስንት ጌቶች ይላል? ሶስት ጌቶች። ሶስት ጌቶች ናቸው ይላል። ሶስት ጌቶች እያመለክ እስራኤሎች ስማ ጌታ አምላካችን አንድ ጌታ ነው ከሚለው ጋር ትቃረናለህ። እኔ የለሁበትም። እያየ እሳት መግባት ከፈለጋችሁ ግቡ። እኔ የለሁበትም ራሱ ማለት ነው። ወላሂ ስመ ወላህ ሶስት ጌቶች አምልካችሁ ጀነትን እንዳታስቧት። መኖሪያችሁ እሳት ነው ራሱ። አላህ በቁርአን ውስጥ በሱረቱ ኒሳ ምዕራፍ 4 ቁጥር 171 ላይ እንደዛ ነው። ወላ ተቁሉ 30 ነው የሚለው። ሶስት ነው አትበሉ። ኡስታዝ ጨርሰህ አንብበው እንጂ አላህ አንድ አምላክ ብቻ ነው እያለ ነው የሚናገረው። ትቀጥላለህ ከነጃቢር ጋር ማለት ነውና ይሄን የሚለው አላህ በአንድነቱ ላይ ሁለትነት ሶስትነት የለበትም። ሶስት ጌቶች አምልካችሁ መለኮት በአካል ሶስት ነው እያላችሁ ሶስት አምላክ አምልካችሁ ጀነት እንዳታስቧት። ጨርሻለሁ። ቀጥል ጃቢሮ። ወሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀዛከላሁ ኡስታዝ።
ይቅርታ ሳትወርዱ አንዴ ጥያቄ አለኝ። በጣም ይቅርታ ሳልጋበዝ ነው እንግዲህ ኡስታዝ ጊዜው ይሄ እንትን ብሎበታልና ከኛ ጋር ነው። ሳይወርዱ ጥያቄ ልጠይቃቸው ነበረ። ስራ ነኝ ብለው ወጡ እኮ እሳቸው መሰለኝ። ነቢል ቆይ እስኪ ምናልባት ኡስታዝ ከቻለ ወጣዋል። በቃ ሰላም አለይኩም። እንዴት ነህ ጃቢሩ? ሰላም አለይኩም። ወአለይኩም ሰላም። ይሰማሉ ኡስታዝ? አዎ ትሰማለህ። እሺ ትዕግስት የፈጠነ ጠይቂኝ፣ የማይመቸኝም ሌላ ሰው ታስቀጥላላችሁ። ጥያቄሽን ቀጥል። ትዕግስት አውሪ። ትዕግስት የለሽም? አለው ትንሽ ስራ ላይ ስለሆንኩ ነው። ኦኬ ጥያቄሽን ጠይቂና ከዛ እንመለስ። እንግዲህ ለእሳቸው መጠየቅ የፈለኩትን መልስልኝ ካለ እሺ። በመጀመሪያ ቅድስት ሥላሴ ማለት ምን ማለት ነው? ቅድስት ሥላሴ ማለት መጀመሪያ እኔ አሁን ትዕግስት ነው አይደል ስሜ? ትዕግስት ማለት እና ቅድስት ማለት መጀመሪያ እኮ ሶስት ሥላሴ ለማለት መጀመሪያ ቅድስት የሚለውን ለራሱ ለይቶ ማወቅ እኮ ያስፈልጋል። ትዕግስት ልትመልሺ ነው ወይስ ጥያቄ ልጠይቂ ነው የገባሽው? ክሊር አድርጊልንና ልትመልሺም ከሆነ ትመልሻለሽ፣ ልጠይቂም ከሆነ ትጠይቂያለሽ። ልትመልሺ ነው ልጠይቂ? አይ የተነሳው ነጥብ ላይ ልትመልሺ ነው ወይስ ጥያቄ ልጠይቂ ነው? ልትመልሺ ከሆነ የገባሽው ነጥብ ላይ ልትመልሺ ከሆነ የገባሽው እኛም ጥያቄዎችን ልትመልሺ ከሆነ የገባሽው ነጥቡ ላይ መልስ ልትሰጪ ከሆነ የገባሽው እኛም ነጥቡ ላይ በረንብ እየሄድንበት የምናስረዳሽ ይሆናል። አይ ልጠይቅ ነው ካልሽ ግን ጥያቄሽን አስቀምጪ፣ እንዴት እንደዚህ ሊባል ቻለ ብለሽ ጠይቂ፣ እኛ መልስ እንሰጣለን። አይ ልመልስ ነው ካልሽ ግን ለመልስሽ በዚህ ቦታ አለ ማለት ቀጥይ። እንትኑ ነው ያልተዋጠልሽ ነአምን ወነአምልክ የሚለው ነው ያልተዋጠልሽ። ይሄ እንትን ላይ ቅዳሴ ላይ የሚሉት ይሄ ሐምሌ 7 ለሚከበረው በዓል የሚሉት ማለት ነው። ነአምን ወነአምልክ በአሐዱ እግዚአብሔር ዘእንበለ ምናምን የሚለው ማለት ነው። በነገራችን ላይ ይህ ጥያቄ በቀደም ላይ ተነስቶ ነበረ። እንዲያውም ጥያቄውን ያነሳውን ሰው ራሱ እንትን ማለት መናገር እችላለሁ። እና ይህ ጥያቄ የሐምሌ ዋዜማ ላይ እንደዚህ ነው የምትሉት ተብሎ ተነስቶ እንትን በጣም እንትን እያልሽ ነው ራሱ በሚገባ አባቶች አብራርተው መልስ ሰጥተውበታልና ለእኛ ንገሪና፣ የአባቶች እኔ ደግሞ መልሱን ንገሪን። በሶስት እግዚአብሔር ታምናላችሁ እና ሶስት አምላክ ነው የምታመልኩት እያልን ነው እኛ። ጥያቄ ምንድነው የነበረ? አጋዕዝት ማለት አጋዕዝት ማለት ገዢዎች ማለት ነው። እግዚ ማለት ገዢ ሲሆን አጋዕዝት ሲሆን ደግሞ ጸያፍ ብዜት ይባላል። እግዚዎች ሳይሆን አጋዕዝት ይባላል። እሺ አጋዕዝት ማለት እሺ አምላኮች ማለት ነው፣ ወይም ገዢዎች ማለት ነው። አጋዕዝት ማለት ገዢዎች ከሆነ ቅድስት ማለት ምን ማለት ነው? እናንተን እንደገባችሁ እንደተረዳችሁት የተቀደሰች ማለት ነው። እናንተ የተቀደሰች ሥላሴ ብላችሁ ጠራታላችሁ። ቅዱሶች ካልንስ? ቅዱሶች ካልን አሁን ብዙ እያልን ነው። እዚህ ጋር ግን አጋዕዝት ነው የሚለው። አጋዕዝት ማለት ደግሞ ሶስት ጌቶች ማለት አይደለም። ማለት መጀመሪያ ግዕዙንም ስንት ነው? እግዚ ማለት ስንት ነው? እግዚ ማለት እግዚአብሔር ማለት ምን ማለት ነው? እግዚአብሔር ማለት ልክፈትልሽ እንደ ዲክሽነሪ የራሳችሁን ትርጓሜ
አይ እኔ እንድትከፍትልኝ ሳይሆን እኔ እንድትከፍትልኝ ሳይሆን እናንተ እንደተረጎማችሁት አይደለም። ቅድስት ሥላሴን እኛ አብ ወልድ መንፈስ ቅዱስ አጋዕዝተ ዓለም ሥላሶች ብለን የምናመልከውን አሁን እዛ ጉባኤ ላይ እኔ እኮ በቀደም መልስ ስለተሰጠበት እንደዚህ ስለተመለሰ አባቶች አብራርተው ግዕዙን ተርጉመው ስላስረዱን አሁን እዚህ ጋር ስትወዛገቡ እያየው ነው። ምን አለ ያን መልስ እንኳን ቆይ መልሽልኝ። ለመለኮት ሶስትነት ምስጋና ይገባል ይላል። ለመለኮት ሶስትነት ምስጋና ይገባል ሲል መለኮት ሶስት ነው አይደለ? በእናንተ መለኮት አንድ ነው። መለኮት አንድ ነው። ለመለኮት ሶስትነት ምስጋና ይገባል ብሎ እንቅጩን አስቀመጣሽ። እኛ ምን እናድርግ? አሁን እዚች ጋር አንዷን ጥቅስ ማለት ለመመለስ እኮ ሙሉውን ማንበብ እኮ ያስፈልጋል። እንደዛ ነው እንዳለ በጠቅላላ ለምሳሌ ሃይማኖተ አበውን ብታይ የተወለደ እግዚአብሔርና ያልተወለደ እግዚአብሔር ማን ነው? ወላዲ እግዚአብሔርና ተወላዲ እግዚአብሔር ብሎ የሚያስቀምጠው። ስለዚህ የተወለደ እግዚአብሔርና ያልተወለደ እግዚአብሔር ብላችሁ አስቀምጣችሁ ለምሳሌ ይሄው ሃይማኖተ አበው ላይ የተወለደ እግዚአብሔርና ያልተወለደ እግዚአብሔር ነው ብላችሁ እንታኑት። ይሄው ምን ይላል? ወንድሞቻችን እኛ እንዲህ እናምናለን፣ ያልተወለደ እግዚአብሔር አብ በተለየ አካሉ አንድ ነው፣ የተወለደ እግዚአብሔር ወልድ ዋህድ ኢየሱስ ክርስቶስን በተለየ አካሉ አንድ ነው ብሎ አንድና አንድ ስንት ሁለት ነው። ሁለት እና ደግሞ ሶስት ነው። አሁን መንፈስ ቅዱስ ደግሞ ሲጨመርበት ደግሞ ሶስት ናቸው። ሶስት ልዑላን ገዢዎች አሉ፣ እንደዚሁም ደግሞ ሶስት ጌቶች ናቸው ብላችሁ ነው የምታምኑት። ሶስት ነገስታት አሉ፣ ሶስት ገዢዎች አሉ ብላችሁ ነው የምታምኑት። ሶስት አምላክ ነው የምታመልኩት፣ አንድ አምላክ አታመልኩም ነው ቁም ነገሩ። ለምሳሌ አንተ ስንት ሰው ነህ? እኔም አንድ ሰው ነኝ። ስለዚህ አሁን እኔ ከማን ነው የተወለድኩት? አሁን እኔ ከእናቴ ነው የተወለድኩት፣ ከሰው ነው የተወለድኩት። ከሰው ስለተወለድኩ ሰው ሆንኩኝ። ስለዚህ ሁለት ሰው ሆነ፣ እናቴ ሁለት ሰው ሆነ። አምላክ አምላክን ከወለደ ሁለት አምላክ ነው የሚሆነው፣ ሌላ ሂሳብ የለውም። አምላክ ነበረ፣ ከዛ አምላክን ሲወልድ ሁለት አምላክ ይሆናል። ሰውን ሲወልድ ሁለት ሰው እንደሚሆነው አንተ አንድ ሰው ከሆንክ በአንተ ውስጥ ስንት ነገር አለ? ምን ማለት ነው ስንት ነገር አለ? በቃ ተይው እንትን በይው። አራቱ አንድ ሰው ይቀርሻል ራሱ አይ የተወሰነ ይቀርሻል። አንተ ሐሳቡ አልገባሽም። እንዴት ነው እናንተ ራሱ ምን እንደምታምኑ ራሱ አልገባሽም። የተወሰነ ሐሳቡ ማለት ነውና ሶስት አምላክ ነው ሲባል በሚገባ ቃለው መለኮት ሶስት ነው ይላል መጽሐፎች። መለኮት ሶስት ነው ይላል። ምን እናድርግ? ሶስት አምላክ የሚባል ነገር የለም። ሶስት አምላክ የሚባል አሁን መለኮት እንደዛ ከሆነ የሐምሌውን ቅዳሴ ንገሪኝ። እሺ ይሄ እንትን የሚለውን ይሄ ነአምን ወነአምልክ የሚለው ማለት ነው። ነአምን ወነአምልክ ምናምን የሚለው ንገሪኝ። እናምናለን እናመልካለን ነው። እሺ ነአምን ወነአምልክ ባዱ እግዚአብሔር ዘም ቅድመ ዓለም አለ ይላል አይደለ? እሺ ከዓለም በፊት በነበረው በአንዱ እግዚአብሔር እናምናለን እናመልካለን ይላል አይደለ? አዎ። እሺ ወነአምን በካሉ እግዚአብሔር ዘበምልክ ካሉ ምናምን ይላል ደግሞ። ከዛ በካሉ ይላል። ካል ማለት ደግሞ ሁለተኛ ነው አይደለ? ሁለተኛ ማለት አሁንም ዓለምን በፈጠረው ባለውና በሚኖረው በዘላለማዊ አምላክ አሁንም ሁለተኛም እናመልከዋለን ነው። አሁንም እኛም ተመልሰን እሱን እናመልከዋለን ማለት ነው እንጂ ሁለተኛ እግዚአብሔርን እናመልካለን የሚለው ሁለት እግዚአብሔርን እያለ አይደለም። ትርጉሙ እንደዛ አይደለም። እኛ እዚህ ጋር ስለዚህ ከዛ በኋላም ይላል እናምናለን በሳልሱ እግዚአብሔር ደግሞ ትላላችሁ። ወነአምን በሳልሱ እግዚአብሔር መንፈስ ቅዱስ ዘይምልኡ ኩሉ ምናምን ትላላችሁ። አይ ቲንክ አላውቀውም፣ አክሰንቱን በረም ካላውቁት ይቅርታ። ግን እንደዛ ነው ብላችሁ የምታምኑት። በሶስተኛው እግዚአብሔር ብላችሁ ደግሞ ታምናላችሁ። ስለዚህ በሶስተኛው እግዚአብሔር ማለት የመጀመሪያው ሁለተኛም እናምናለን በእግዚአብሔር ካለ በኋላ በሶስተኛውም እግዚአብሔር እናምናለን። መንፈስ ቅዱስ ማለት እግዚአብሔር አብ ወልድ መንፈስ ቅዱስ ሰራጺ ብለን የምንለውን እንጂ ሶስተኛ እግዚአብሔርን እየጠቀሰ አይደለም። በቃ ተመልሶልኛል። በቃ እሺ
በሶስተኛው እግዚአብሔር በመንፈስ ቅዱስ በአንደኛው እግዚአብሔር በአብ በሁለተኛው እግዚአብሔር በወልድ በሶስተኛው እግዚአብሔር በመንፈስ ቅዱስ ታምናላችሁ። ይሄ ነው እኮ እኛም እያልን ያለ ነው። እሱንማ እንዲገባ አብ ወልድ መንፈስ ቅዱስ ብለን እኮ የምንጠራው ነው እኮ። አጋዕዝተ ዓለም ሥላሴዎች አንድ ሲሆኑ አንድ፣ ሶስት ሲሆኑ አንድ ሲሆኑ ሶስት፣ ሶስት ሲሆኑ አንድ የምንለው እኮ ነው። እሱንማ በአካል ሶስት መሆናቸውን በመለኮት አንድ መሆናቸውንማ ልታምን ይገባል። ለዛ ነው ይልሽ አጋዕዝተ ሲባል ራሱ በመጀመሪያ ደረጃ ብዙዎች ናቸው። ብዙ አጋዕዝት ማለት ገዢዎች፣ ምክንያቱም እግዚ ማለት ገዢ ማለት ነው። አጋዕዝት ማለት ደግሞ ገዢዎች ማለት ነው። ስለዚህ አጋዕዝተ ዓለም ሲባል የዓለም ገዢዎች ማለት ነው። ስለዚህ በዓለም ገዢዎች ነው የምታምኑት። በብዜት በሚጠሩ በብዙዎች ነው የምታምኑት ነው። ብዙ ነው የምታመልኩት ነው። እናመሰግናለን። ሌላ ሰው እናስቀጥል መሰለኝ። እድል አስገቡ። ግን በብዙ አምላክ አይደለም የምናምነው። ባይሆን ትምህርቱ ሊገባቸው ትዕግስት ሰውም እየወጣ ስለሆነ ማለት ነው ወይ ጃቢር በሌላ ርዕስ በቃ ይህ ጉዳይ ያው ትንሽ ታጥቦ ጭቃ የሆነው ነውና እኛም እንማር ዘንድ የታወቀ ነው። ለህሊና እንተው አንተ አሁን ማስረጃ እየጠቀስክ መጽሐፍ እየከፈትክ እያሳየሃቸው ነው። ትዕግስትም ደግሞ ያው ለመረዳት ፈቃደኛ አይደለችም። ስለዚህ ጃቢር ከሌሎች ወገኖች አድናን የሚለውን አካውንት ፎሎ አድርጉት። ስሚዝ ነው ፎሎ አድርጉት። እዚህ ላይ ተጨማሪ ትንሽ ላብራራላችሁ እህታችን ከገለጸችው ላይ በዚህ ጉዳይ በዚህ ርዕስ እንዝጋው። እሺ ወገናችን በጣም ይቅርታ። በጣም ድርቅ ያለች ለእናንተ የሚገባችሁ ምሳሌ ልሰጣችሁ ስለሆነ በደንብ ይቅር ይህን ርዕስ እንዝጋው። በሌላ ርዕስ ከጃቢር ጋር ቀጥሉ። እሺ ወገናችን አሪፍ ለእናንተ ግልጽ የምትሆን ነበረች። መልካም ካላችሁ አሁን ግን መልሱ ካልፈልጋችሁት ችግር የለም። ሌላ ጥያቄ ካላችሁ ግን ከአንተ ቀድሞ የገቡ ሰዎች አሉ። ይቅርታ ወገናችን፣ አንተ ሙይት አድርግና ማን አለ ምራክል አለ ጃቢር ወይስ ቢዛላችሁ ሙይት አንሱ እንጂ ጃለ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እስሚዝ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ ረብል ዓለሚን። እንደው ቅድም እኮ ኡስታዝ አሁን ይሄ ስሙ እስሚዝ ይላል አድናን ነው የሚለው። ተው ግን ኡስታዝ ተው። ይኸው ማስረጃ አለን እኮ ይኸው ማስረጃችን በቃ አለቀ። እንደ ልትጨመቅ ፈለክ? እሺ ኧረ እኔ ከእርሶ ጋር መቼ እሺ ማን ነው የሚቀጥለው? ቀጣይ ማን ነው? ሚራክል ነው ምራስል ነው የሚለው እንግሊዝኛ ብዙ ሚራክል ነው። እሺ ሚራክል አለ ያለው አባቴ ሰላም ናችሁ? ያለን እንዴት ነህ? ያለው እግዚአብሔር ይመስገን። እሺ እንጠይቅ ጥያቄ ወይስ እንጠይቅ? ኦኬ ሌላ ርዕስ ስላለ ኡስታዝ ጀማል ሌላ ርዕስ እንጠይቅ አይሻልም? በአሁኑ ብዙ ስለተባለ ሌላ ርዕስ እንጠይቅ። ስለ ዮሴፍ ታሪክ ታውቃለህ አይደለም? ሚራክል yes ምን ነው ያልከው? እሺ ይቅርታ አባቴ አንዴ ስራ ላይ ስለሆንኩ ነው። እሺ ካልተመቸ በቃ ሌላ ሰው ይቀጥል፣ ችግር የለውም። ማን ነው? እሺ በቁጥር 09 ምናምን የሚለው አለ? 0957 ምናምን የሚለው ያው ስምህ ቁጥር ስላደረከው ነው። ኦኬ ሄኖክ ብለህ ነው። ኦኬ ሄኖክ የዮሴፍን ታሪክ ታውቃለህ አይደለ? በባይብል ሄኖክ አውቀዋለሁ። እና ዮሴፍ ህልም አይቶ ነበር አይደል? እሺ ህልሙ ምን ነበር? ያው ህልሙ ጋር እኔ ያለ ከእምነት ጋር እንትን የሚያደርግ ነገር አለው ብዬ አላስብም። ማለት አንተ ሰውን ያን የኦርቶዶክስን ማንነት ለመረዳት የዮሴፍ ህልም ከህልሙ ጋር እንትን ማድረግ
ህልሙን መፍታታችን ወይም ያንዳንዱ ዲፕሊ ማየቱ ምን ያህል የእምነትን ማንነት ይገልጻል ብዬ አላይም። ለምሳሌ ካለ የዚህ ላይ እንዴት ነው ምናምን ላይ ይችላል ነው ምን ስላሴ ላይ መሆን አለበት ጥያቄዎች በአጠቃላይ እንደዛ ነው። አይ አንተ ለምሳሌ ከእምነት ጋር እኛ ከእናንተ ጋር የሚለይን ነገር ወይም ኮምፔር አድርገህ የምትጠይቀኝ ካለ እንጂ አሁን እያንዳንዱ መጽሐፍ ቅዱስ በጣም ሰፊ ነው። እዛ ማር ሁሉ እየገባ ይሄ እንዴት ነበር ምናምን አስረዳኝ ብትል ግልጽ ያልሆነ ልካለ እዚህ ላይ ምንድነው ለምትጠይቀው ስልክሽ እየገባብኝ ነው። እያንዳንዱ ነገር አስፈላጊ ነው ብዬ አላስብም። እስከዛ ባለው አብናርክጂ ታፕታፕ 300 ሺህ ያስገቡት ኮፕሊንክ እና 5000 እናስገባው ኢንሻአላህ ባረከላሁ ፊኩም። እሺ ተመልሻለሁ አለው። ምን አልከኝ? መጽሐፍ ቅዱሳዊ ጥያቄ ልጠይቅ ነበረ ወይስ ግዴታ ወይ ስላሴ ምናምን ላይ እሱ ላይ ብቻ ከሆነ መብት ነው ከፈለክ ማለት ሳይሆን አንደኛ የጀመራችሁትን በደም ሳትረዱ ትቶ የማለፍ ነገር አለ። ሁለተኛ ደግሞ ግልጽ ያልሆነ ነገር ካለ አስረግጠ እዚህ ላይ ግልጽ አይደለም እናንተ እምነት አንግል ምንድነው ለብትጠይቀኝ የተሻለ ነው። አሁን ዮሴፍን አነሳ ህልሙን ምን ይላል ምናምን ስትለኝ ማለት ተረካ አይደለም አሁን ሊተረክ የገባሁት ኖርማሊ አንተ ያልገባ ካለ ከዚህ አንግል ነው ብዬ እንዳስረዳ ነው የገቡና ከዛ አንግል ነው እኮ እሱን እኮ ልልህ ነው የተጠየቀውን ወይ ካላወቀው ፖይንቱ ላይ ካልተዘጋጀህበት አልተዘጋጀውም ማለት ነው። መጽሐፍ ቅዱሳዊ ጥያቄ ስለሆነ አይ የቀድሙን ነው የምፈልገው የምትል ከሆነ ነቢል አውጥቶ እያሳየ ስለነበር ከነቢል ጋር መቀጠል ትችላላችሁ፣ ችግር የለውም። የቀድሙን ከፈለገ አይ ኖርማሊ መጽሐፍ ቅዱስ ላይ ሆኖም ሙሴ ጋር ማን ዮሴፍ ጋር ያልገባኝ ይሄ ነው ምንድነው ለነገረኝ መልስልህ ነው እንጂ አሁን ዮሴፍ ምን ነበር ህልሙ ምናምን ብትለኝ ህልሙ ስለ ህልሙ ምንድነው ለኔ ዳዝናት ሚክስስ ምንድነው ትርጉሙ ማለት ለኔ የሚሰጥ ትርጉም የለም። ያልገባህ ላይ ነው ፎከስ አድርጌ ሰዓቴን ሳልገል ላስረዳ ፈልግ ነው። ሰዓት እንዳይፈጅ የሆነ ጥያቄ ነው። ዮሴፍ ህልም አይቷል። ህልም ያየው ደግሞ ሁለት ህልም አይቷል በዋናነት ዘፍጥረት 37 ቁጥር 10 ላይ ቁጥር 9 ላይ ህልሞችን አይቷል። ፀሐይና ጨረቃ እንዲሁም ደግሞ ከዋክብቶች ሲሰግዱለት አይቷል። ይሄንን ታስታውሳለህ? መጀመሪያ ፖይንቱ ላይ ከተዘጋጀህበት ካላወቀው አላወቅኩትም ነው። ፖይንቱ ላይ ከምታውቀው ከሆነ ነው የምንጠያየቀው። ስለዚህ ዘፍጥረት 37 ቁጥር 9 ላይ ምን አይነት ህልም አይቷል? ህልምን ፀሐይና ጨረቃ 11 ከዋክብትም ሲሰግዱልኝ አየው ብሎ ዮሴፍ በህልሙ አየ። ያንን ያየውን ህልም ያዕቆብ አባቱ ማለት ነው ተርጉሞለታል አይደለ? እሺ ያንን ያየው ህልም ማለት ነው አባቱ እንዲህ ይሆናል ብሎ ተርጉሞለታል። ያ ማለት ፀሐይና ጨረቃው አባትና እናት 11 ከዋክብቶች ደግሞ ምን እንደሆኑ ወንድሞቹ እንደሆኑ ማለት ነው። ይሄ ህልም በኋላ ሄዶ ዮሴፍ ንጉስ በሚሆንበት ጊዜ ተፈጽሟል ወይስ አልተፈጸመም? እሺ ስለዚህ ጨርሰህ አላነበብከውም ነው ማለት ነው። ምክንያቱም ራሱ መጽሐፉ አይነግርህም ወይ? አይ አንተ አሁን አስረግጠህ ብትነግረኝ አልተፈጸመም እንደዚህ ብሎት እንደዚህ ሆነ ብለህ ብትነግረኝ ጥሩ ነበር። ለምን ታሪኩን አላነበብም ወይ? አሁን ያጠያየቅ ራሱ እኮ ትክክል አይደለም። ተፈጽሟል ወይስ አልተፈጸመም? ጥያቄ መልስ። አዎ ተፈጽሟል ወይም አይ አልተፈጸመም? መልስ ጥያቄ። መልካም ተፈጽሟል። ለምን ወንድሞቹ ወዲያው እንዴት እንዳገኙት ምናምን ትረከው ስላለ አለማንበብ ነው። ሶ እኔም አሁን እያልኩ ያለ ያልገባን ብቻ እንድትጠይቀ ነው እንጂ ሰዓቱን አንፍተው። ማስረጃ የተፈጸመበትን አምጣ እንዴ! ምን ሆነ? ምንድነው መፈጸሙ ነው? አዎ ማስረጃ እስቲ። መጽሐፉ ዘው ላይ ታሪኩን ስታነበው ወንድሞቹ ሄደው ዮሴፍን አግኝተው እንደገና ቢንያምን ይዘው እንዲመጡ ልኳቸው ቢንያምን ዘውዶ ደግሞ ያዕቆብ አልሰጣቸው ብሎ ምን ያህል ያ ሁሉ ያለ ታሪክና ያ ማስረጃ ዝም ብለህ አይደለም፣ ዝም ብለህ አታውራ ፕሊስ። ማስረጃ ይሄ ማስረጃ አይደለም እየነገርኩህ ያለው መጽሐፉ የለም። ይሄ ምን ላይ ልክፈትልህ? ማስረጃ እኮ የለም ካልከኝ ላሳይህና አንተ ምን አሳየኝ። እንደተፈጸመ አሳየኝ።
አሳየኝ። ምን ላይ? እሺ አሁን ሙሉን ታሪኩን አንበው ዘው ላይ አሁን ከነበርክበት ላይ እኔን አንብበው አትበለኝ እንዴ፣ ማስረጃውን ስጠኝ። እኔማ እየተረኩልህ እኮ ነው። ተረከውን ምንድነው አሁን እየተረኩልህ ነው? ማስረጃውን ስጠኝ። ማስረጃውን እናውጣውና ይከፈትና ይሄ ትንቢት እንደተፈጸመ እንዳልተፈጸመ እናያለን። መጽሐፍ ቅዱስ አሁን ያላስኩም በስልክ ነው እያወራልኝ ነው ያባት የግድ የሆነ ሰው ነው። ስለዚህ ስለማትችል በቃ ሌላ ተረከውን ተረኩልህ እኮ። አይ ውሸት ነው ካል ደግሞ አንተ እስኪ በል ንገረኝ። ምኑ ነው ውሸት? እውነት ለማለት እኮ መጀመሪያ አልተፈጸመም። ስለዚህ ስላልተፈጸመ እንደዚህ ሲጀመር እኮ ለእናንተ ምንም ይሄውን መከራከሪያ ሊሆንም አይችልም። ማለት መፈጸም አልመፈጸሙ ህልም ስለሆነ ህልሙ እንደዚህ ስህተት አለበት። ስለዚህ ውሸት ነው ልትለው ነው ወይስ ምንድነው? ያዕቆብ ዋሽቷል። ያዕቆብ ዋሽቷል። ትክክል ነው። አልዋሸም። ካልዋሸ ማስረጃውን ስጠኝ። አዞ መጽሐፍ ላይ ካነበብኩ አልኩህ እኮ አንተ አሁን ሳትጨርሰው መጣ። ምን አይነት ጉድ ነው? አንብበው ትለኛለህ እኮ መጽሐፍ እንዳላስኩ እየነገርኩህ ነው። ምኑን ላንብብ? እሱን እኮ አንብበው። ግዴታ እኮ አይደለም። እያንዳንዶች ጥቅስ መያዝ እኮ ግዴታ አይደለም። ታሪኩን አንዴ አንብበህ ማለት ነው ያለብህ እኮ። ካልተዘጋጀህ አልተዘጋጀውም እኮ ነው የሚባለው። አሁን አንተ ምን እያደረግህ ያለኸው? ይሄንን ትንቢት መፈጸሙን ማስረጃ ስጠኝ ስልህ ራስህ ዝም ብለህ አንብበው። ለምሳሌ አንተ ቁርአን ላይ የሆነ ጥያቄ ጠየቅ ስትጠይቀኝ እንዲህ ነው ቁርአኑን ዝም በቃ አንብበው፣ ሙሉ አንብበው። ይሄ ነው መልስ ነው? አዎ የግድ ነው። እኔ አሁን አንብቤ እረዳዋለሁ። ምክንያቱም ተጠራጣሪ ስላልሆነ እያንዳንዱን መሸምደድ አለብህ ብዬ አላስብም። ሸምድድ ማን አለህ ነው እንጂ እንግዲህ አሁን ቁጥር ከዚህ ነው። አሁን እዛ መጽሐፍ ቅዱስ ማለት ላይ ያን ቁጥር ካልሰጠኸኝ ማለት ነው ይሄ ታሪክ አሁን ከአነበው በእርግጠኝነት እንደሌለ የለም ብላ ይበቃሃል። በቃ ይበቃሃል። ከሌላ ሰው ጋር ልቀጥል የለውም። የእግዚአብሔርም ቅንዓት ይህን ያደርጋል ይላል። አዎ ስለ ሕዝቅኤል ነው የሚያወራው። አሁን ምን ማለት ነው የሚለውን ነገር እንየው። ሁለተኛ ነገሥት ምዕራፍ 16 ቁጥር 20 ላይ አካዝ ከአባቶቹ ጋር አንቀላፋ፣ በዳዊት ከተማ ከአባቶቹ ጋር ተቀበረ፣ ሕዝቅያስም በእርሱ ፋንታ ነገሰ ይላል። ሁለተኛ ነገሥት ምዕራፍ 18 ቁጥር 13 ላይ በንጉሱ በሕዝቅያስ በ14ኛው ዓመት የአሦር ንጉሥ ሰናክሬም መጣ ወሰዳቸው ይላል። ከኢሳይያስ 7:17 ጋር ተመሳሳይ ነው። ያን ቀን ይላል ያህዌ ኤፍሬም ከይሁዳ ከተለየበት ቀን ጀምሮ ያልመጣውን ዘመን በአንተና በሕዝብ በአባት ቤት ያመጣል፣ እርሱም የአሦር ንጉሥ መምጣት ነው ይላል። ይኸው ትንቢቱ በእሱ ነው የተፈጸመው። አንደኛ ኢሳይያስ 8:7 ላይ እነሆ ያህዌ ብርቱና የወንዝ ነፋስ የአሦርን ንጉሥና ክብሩ ሁሉ መጥቶ በዳሩ ሁሉ ይፈሳል፣ እየጎረፈም ወደ ይሁዳ ይገባል፣ እያጥለቀለቀም ያልፋል፣ እስከ አንገት ድረስ ይደርሳል። አማኑኤል ሆይ የክንፉ መዘርጋት የአገርን ስፋት ይሞላልና አለ። ማንን ነው ኢሳይያስ አማኑኤል ሆይ እያለ በሁለተኛ መደብ እያናገረ ያለው? ዲጄ ያ እሱ ለክርስቶስ ላይሆን ይችላል። ግን ይሄ አማኑኤል የተባለው ማን ነው? ሕፃኑ ኢሳይያስ እያናገረ ያለው የአሦር ንጉሥ መጥቶ እየጎረፈ ወደ ይሁዳ ሲገባ እያጥለቀለቀም ያልፋል፣ እስከ አንገትም ድረስ ይደርሳል። አማኑኤል ሆይ የክንፉ መዘርጋት የሀገርን ስፋት ትሞላለችና እያለ ኢሳይያስ በሁለተኛ መደብ አማኑኤል ሆይ ብሎ እያናገረ ያለው ሕፃን ማን ነው? አማኑኤል ማለት ክርስቶስ ኢየሱስም ተጠርቷል በአማኑኤል። አማኑኤል ማለት የተባለው ማን ነው? ኢሳይያስ 7:14 ላይ ያለው ኢሳይያስ 7:8 ላይ ያለው አማኑኤል ሆይ የክንፉ መዘርጋት ብሎ ኢሳይያስ በሁለተኛ መደብ በወቅቱ እያናገረ ያለው አማኑኤል የተባለው ሕፃን ማን ነው? ያ እሱ ለክርስቶስ ላይሆንም ይችላል እኮ አልኩ እኮ። ማን ነው? ለማን ነው እኮ የጠየኩ ያለሁት? ማን ነው ያ ሕፃን? ዲጄ አለ? ያ አለው እየሰማው። ያ ማን ነው? ያ ክርስቶስ ላይሆን ይችላል አልኩ እኮ። ክርስቶስ ካልሆነ ማን ነው ከጠየቁ ነው? ያ አንብበውና ንገረኛ። አንብበውና አይደለም ስለ ሕዝቅያስ እያወራው ነው ያለሁት እኮ። አሁን ለምሳሌ ለሰላሙ ፍጻሜ የለውም የሚል አመጣ ኢሳይያስ 7:9-7 ላይ ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያዘናው ይደግፈው ዘንድ በዳዊት ዙፋን ላይ ይቀመጣል፣ አለቅነቱ ይበዛል፣ ለሰላሙ ፍጻሜ የለውም፣ የአምላክ ቅናት ይህን ያደርጋል አለ። ዘፍጥረት 11:30 ላይ ሳራ መካን ነበረች ልጅ አልነበራትም ይላል። ለምሳሌ ልጅ አልነበራትም ማለትና ለሰላሙ ፍጻሜ የለውም የሚለው ነገር ተመሳሳይ ቃል ነው፣ ራሱ ተመሳሳይ ነው። ትንቢተ ሁለተኛ ነገሥት ምዕራፍ 20 ቁጥር 19 ላይ ሕዝቅያስም ኢሳይያስ እንደተናገረው አለ የአምላክ ቃል መልካም ነው አለ፣ ደግሞ በዘመኔ ሰላምና እውነት የሆነ እንደሆነ መልካም አይደለምን አለ ይላል። ኢሳይያስ በተናገረው መሰረት ሕዝቅያስ በዘመኑ ሰላም ነበረ፣ ለሰላሙ ፍጻሜ የለውም የሚለው ያንን ያማከለ ነው ብሎ ይናገራል። አንተ ግን ለኢየሱስ ነው ብለህ ያልክበትን ኢሳይያስ 9:7 ላይ ያለበትን የሐዲስ ኪዳን ማስረጃ ስጠኝ እስቲ።
ኦኬ ለስቂያስ ነው። እሺ ችግር የለውም ለስቂያስ ነው። ግን አሁን የመጀመሪያው ፖይንቱ ምንድነው? ለማን ይሄ ነገር የተነገረው ለማን ነው? ለስቂያስ ነው። እስቂያስ የሚባል ሰው በወቅቱ የተወለደ ሕፃን አለ። ኢሳይያስ 8:3 ላይ ነብይቱ ጸነሰች ወንድ ልጅም ወለደች። ከዛ ሕፃኑም ይላል መልካሙን ለማወቅ ክፉን ለመጥላት ሳያውቅ የፈራችውን የሁለቱን ነገሥታት ነገር ባድማ ያደርጋልና እየተባለ ተነግሯል። ያ ሕፃኑ ማን ነው ስንል በወቅቱ የተወለደ ሕፃን አለ። አንደኛ የመጀመሪያው ማለት ነው አማኑኤል የሚባል ሕፃን አለ። ኢሳይያስ 7:14 ላይ እነሆ ጌታ ራሱ ምልክት ይሰጣቸዋል፣ እነሆ ድንግጥ ጸንሳለች ወንድ ልጅም ትወልዳለች ስሙን አማኑኤል ብላ ትጠራዋለች ይላል። ኢማኑኤል ማለት የሁለት ቃላት ውቅር ነው። ኢማኑ ማለት ከኛ ጋር ማለት ነው። ኤል ማለት አምላክ ማለት ነው። አምላክ ከኛ ጋር ነው ማለት ልክ እንደ መላኤል፣ ይሽማኤል፣ ሳሙኤል፣ ባቱኤል፣ እስራኤል፣ ገብርኤል እንደሚባለው ኤል የምትለው በመነሻና በመድረሻ ቅጥያ ላይ ትመጣለች። ኢሳይያስ 8:3 ላይ ወደ ነቢይቱም ቀረብኩኝ እርሷም ጸነሰች ወንድ ልጅም ወለደች ይላል። ከዛ አማኑኤል ሆይ የክንፉ መዘርጋት የአገርን ስፋት ይሞላልና አለ። ኢማኑኤል የሚባለው ሕፃን በወቅቱ የተወለደ ሕፃን ነበረ። ኢሳይያስ 7:16 ላይ ሕፃኑ ክፉን ለመጥላት መልካሙን ለመምረጥ ሳያውቅ የፈራቸውን የሁለቱን ነገሥታት ሀገር ባድማ ትሆናለችና አለ። ሕፃኑ አባትና እናቱን መጥራት ሳያውቅ የደማስቆ ሀብትና የሰማሪያ ምርኮ በአሶር ፊት ይወስዳልና አለ። እነ አሶር እነ ሰማሪያ ምናምን ነበሩ በዛን ሰዓት ኢየሱስ በተወለደበት ሰዓት አልነበሩም። ስለ ሕዝቅያስ ነው የሚያወራው ትንቢቱ ማለት ነው። ከዛ አሁን ምንድነው ፖይንቱ? አልማ የሚለው ቃል ነው። አልማ ማለት ድንግል ብለው ነው አማርኛ ያስቀመጡት። ልጃገረድ መሆን ይችላል፣ ወጣት ሴት መሆን ይችላል፣ ኮረዳ ቆንጂት መሆን ይችላል። ለምሳሌ ዘፍጥረት 24:43 ላይ ውሃ ልትቀዳ ለምትመጣው ቆንጆ ጥቂት ውሃ ከእንስራሽ አጠጪኝ አላት ይላል። ርብቃ ቆንጆ ተብላለች። ቆንጆ የሚለው የዕብራይስጥ ቃል አልማ ነው የሚጠቀመው። ኦሪት ዘጸአት ምዕራፍ 2:8 ላይ ብላቴናይቱ ሄዳ የሕፃኑን እናት ጠራችው ይላል። ለምሳሌ የሙሴን ያሳደገችው ሴትዮ ፈርዖን ቤት የነበረችው ማለት ነው። ሕፃኑን የጠራችው የሕፃኑን እናት የጠራችው ሰው ብላቴናይቱ ይላል። አልማ ተብሎ ነው የተቀመጠው ቃል። ስለዚህ አንድ ወጣት ሴት አግብታ ትወልዳለች። የምትወልደው ልጅ ስሙ አማኑኤል ተብሎ ይባላል ተብሎ ተጠቅሷል ማለት ነው። ስለዚህ ሕዝቅኤል የሚባለው ማነው? ሕዝቅያስ የሚባለው ንጉስ በወቅቱ ተወልዶ በዙፋኑ ላይ በዳዊት ዙፋን ላይ ተቀምጧል። ስለሱ ነው የሚያወራው እያልኩ ነው ያለሁት። ኦኬ ችግር የለውም። ግን ለክርስቶስ የተነገረለት ትንቢት አለ። በዮሐንስ ላይ የተነገረ ትንቢት ለክርስቶስ የተነገረ አይደለም? ምኑ ላይ? ዮሐንስ ስንት ላይ? ዮሐንስ 1:1 ላይ የተነገረው ኖ አሁን የኢሳይያስ መጽሐፍ ነው ይላል ዮሐንስ 1:1 ኖ የኢሳይያስ መጽሐፍ አይሁን። ግን አሁን እያወራኸኝ ኢሳይያስ 9:6 ላይ ያለው ነው እያወራን ያለው። ኢየሱስ በስጋ አልተገለጠም የሚል ትምህርት ለማስተማር ጥያቄ ኢየሱስ በስጋ ተገልጧል አልተገለጠም ሳይሆን ትንቢተ ኢሳይያስ ምዕራፍ 9:6 ላይ ስሙም ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ ብሎ የተጠራው ለማን ነውና ኃያል አምላክና የዘላለም አባት ማለት ምን ማለት ነው የሚለውን እያየን ያለ ነው። አሁን ዳይቨርት አታድርገው። እኛ ለክርስቶስ ነው ብለን ለምን አንድ የተሰጠን ምንድነው? በስጋ የተገለጠ ከድንግል ማርያም ተወልዶ በስጋ የመጣ አምላክ ስለሆነ ያንን ለክርስቶስ ነው ብለን የምንቀበለው እኮ። ማስረጃ እኮ ነው የፈለኩት፣ ደሊል ነው ያስፈለኩት። ያለ ደሊል ማውራት ይከብዳል እኮ ዲጄ። አሁን አንተ የምትለው ልበልሽ ተመሳሳይ እኮ ይኸውልህ ቃል ነበረ በእግዚአብሔር ዘንድ ነበረ እያለ ሌላ አርዕስት ነው። ዮሐንስ ወንጌል 1:1 ላይ ኤን ሃርኬ ሄኖሎጎስ ካይ ሆሎጎስ ኢን ፕሮስቶንቲዮን ካይቴዎስ ኤን ሆሎጎስ ኢን ዘ ቢጊኒንግ ዋዝ ዘ ወርድ ዘ ወርድ ዋዝ ዊዝ ጋድ ጋድ ዘ ወርድ የሚለው ነገር በመጀመሪያ ቃል ነበር እያለ የሚያወራው ለብቻው ራሱን የቻለ አርዕስት ነው። እኛ እያወራን ያለ ነው፣ ቤት ውስጥ እየተነጋገርን ያለ ነው። ትንቢተ ኢሳይያስ ምዕራፍ 9:6 ላይ ያለው ድንቅ ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል፣ አለቅነትን በጫንቃው ላይ ነው፣ ስሙም ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ ይጠራል የተባለው ለማን ነውና መቼ ነው የሚለው ነው ፖይንቱ ያለው። ይሄንን ማብራራት ከቻልክ አብራራልን። ይሄንን ማብራራት ካልቻልክ ደግሞ ሌላ አርዕስት ነው ያሉት፣ ለሌሎቹ እድል ስጥ ማለት ነው። ኢሳይያስ 9:6 ላይ ድምዳሜ ላይ ያደርሳል ወይ? ለኢየሱስ አምላክነት እንደ ማስረጃ ሆኖ መጠቀስ ይችላል ወይ? ጥቅስ ከመነሻውኑ የሚያወራው ስለማን ነው? አንደኛ ነገር። ሁለተኛ ነገር ደግሞ ኤልጌቦር እና አብያድ የሚለው ቃል ፕሪፊክስ እና ሰፊክስ ሆኖ በሚመጣበት ሰዓት ላይ ስም ነው የተባለው። እነሆ ድንግል ጸንሳለች ወንድ ልጅም ትወልዳለች ስሙን አማኑኤል ብላ ትጠራዋለች ካለ በኋላ ከዛ 8:3 ላይ ወለደችው ሴትዮዋ ድንግሏ ማለት ነው፣ አልማ የተባለችው ልጃገረዷ ቆንጂቷ። ከዛስ ምን አደረገች? 8:8 ላይ ደግሞ ኢሳይያስ ሲያናገረው ታያለ ያንን ሕፃን። ስለዚህ በወቅቱ የተወለደ ሕፃን አለ። ያ ሕፃን ሕዝቅያስ ይባላል ማለት ነው፣ ንጉሥ ሕዝቅያስ ይባላል። ከዛ 9:6 ላይ ስለተወለደ ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል
አለቅነትን በጫንቃው ላይ ነው አለ። ስሙም አለ የሕፃኑ ስሙ ነው የተባለው፣ ማንነት አልተባለም። ስሙ ነው ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ማለት ነው። ኃያል አምላክ የሚለውን ለአምላክነቱ ከተጠቀማችሁ የዘላለም አብ የሚለውን ለአብነቱ ለማን ተጠቀሙ? ኢየሱስ አብ ነው ዲጄ? ኢየሱስ አብ አይደለም፣ ያ አብ ቃል ነው። ያው ስሙ የዘላለም አብ ነው ይላል። የዘላለም አባት ነው የሚለው አብ ማለት አብ ይለዋል የዕብራይስጡ። በግዕዙም ደግሞ አብ ነው የሚለው። አብ ማለት ምን ማለት ነው ትርጉሙ? አብ ማለት አባት አይደለም። አባት እና አብ ይለያያል። አብ ማለት የእግዚአብሔር አብ ማለት ነው። እግዚአብሔር አብ ማለት ትርጉሙ ምንድነው? አብ ማለት ትርጉሙ ምንድነው? ትርጉሙ አባት ነው ግን ይለያያል። እግዚአብሔር አብ የሚለው በእንግሊዝኛ አድርገልኝ እስቲ። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ነው የምንለው። በእንግሊዝኛ አድርገልኝ። እግዚአብሔር አብ የሚለው በእንግሊዝኛ አድርገልኝ እንዲቀለኝ እስቲ እንዲገባኝ። አብ የሚለው ትርጉም እንዲገባኝ። ፋዘር ነው የሚባል የምልህ በትርጉም አለው። የራሱ እኮ አማርኛም ራሱ ትርጉም አለው። ይፈታል። አብርሃም ማለት ምን ማለት ነው? እሺ ሩቅ ሳትሄድ አብርሃም ማለት ምን ማለት ነው ትርጉሙ? አብርሃም ማለት ምን ማለት ነው ትርጉሙ? እኔ እንጃ አብርሃም ትርጉሙን ምን ማለት ነው? አብ ማለት ምን ማለት ነው? አብርሃም ነው ስሙ ራሱ። አብ ማለት አባት ማለት ነው። ረሃም ማለት ብዙሃን ማለት የብዙሃን አባት ማለት ነው። አብርሃምም አብ ተብሏል። ያ አቢጌል የምትባል ሴት ታውቃለህ? አቢጌል የምትባል ሴት ታውቃለህ? በባይብል እሷም አብ ተብላለች። አዎ፣ ስለዚህ አብ ማለት ትርጉሙ አባት ማለት ነው። አሁን ኢሳይያስ 9:6 ላይ ሕፃኑ የዘላለም አባት ነው ሲል የዘላለም አብ ነው እያለ ነው ያለው። አይ አብ የሚለውን ስሙ ነው እንጂ ሕፃኑ ራሱ ማንነቱ ወይም ምንነቱ አብ ነው ማለት እንዳልሆነ ሁሉ ኃያል አምላክ የሚለውም አምላክ የሚለው ኤልጊቦር የሚለውም በተመሳሳይ አምላክ የሚለው ቃል ልክ እንደ ኤልያስ እንደማለት ነው። ኤልጊቦር እንደሚባለው ኤልያስ፣ ገብርኤል፣ ሚካኤል፣ ሩፋኤል፣ ፋኑኤል ስትል ኤል ማለት የኤሎሃ ብዙ ቁጥር ማን ነው? ምጻረ ቃል ነው፣ አንጽሮተ ቃል ነው፣ ራሱ አብሪቬሽን ነው። እኔ አሁን አልተቃወምኩም። ያ የተጻፈው አሁን ያነበብክልኝ ኢሳይያስ 9:6 ላይ ያለው የሕፃኑ ስም እንጂ ሕፃኑ በማንነቱም በምንነቱም አብ ነው አባት ነው ማለት አይደለም ነው የኔ ደግሞ አርጊመንት። ያ ይኸውልህ መጽሐፍ ቅዱስ በሰዎች ነው ተወራርሶ የመጣ ነው እንጂ ራሱ አይደለም። በሰዎች ተወራርዶ በቅብብሎሽ የመጣ ነው እዚህ ድረስ የደረሰ። በትርጓሜ እንዴት መጣ የሚለው ነገር አይደለም እንትን ፖይንቴ። የትርጓሜ ስህተት ይኖረዋል። በሰዎች የትርጓሜ ስህተት ካለ ሊኖረው ይችላል በሚለው ሜቢ አይሆንም እምነት። የትርጓሜ ስህተት ካለው ጠቅሰህና አጣቅሰህ ይሄኛው ከዚህኛው ሪፈረንስ ጽንሰ ሀሳቡን ነው የምንረዳው። ቃላት አንለቅምም እኮ ጽንሰ ሀሳብ ነው የምንረዳው። ዋናው ፍሬ ሀሳቡን ነው የምናምነው እንጂ እኮ በቃላት ሕግ የምንመራ አይደለንም ክርስቲያኖች። ስለዚህ ኢሳይያስ 9:6 ላይ ግባና እንትን በል ቀጥል ከቻልክ። ባይሆንም ይኸውልህ ያኛው ለክርስቶስ ባይጠቀስም ለተጠቀሰው ሰው ተጠቅሷል። ያ ግን የኛን እምነት የሚሸራርፈው ነገር የለም። አሁን ስለመሸራረፍ እኮ አይደለም እኮ እያወራን ያለነው ዲጄ። አሁን ፖይንት ምንድነው? ማርጂናል ፖይንት ነው እያነሳ ያለው። እኛ ፎካል ፖይንት ነው እያነሳ ያለ ነው። ክርስቶስ ላይ ገልጽ ይችላል ያ ፓርት እኔ አሁን ለክርስቶስ ይመስላል። ኢሳይያስ 9:6 ላይ ያለው ለኢየሱስ አምላክነትም መሆን አይችልም፣ ለኢየሱስ ማንነትም መሆን አይችልም። እንደ ድርብ ትንቢት ልንጠቀምበት እንችላለን። ደብል ፕሮፌሲ ትክክል። ያ ላይሆን ይችላል ግን መጽሐፍ እንደዛ ነው ማለት ነው።